ከእሷ ጋር ነው። መዲና ትንሽ ራቂ ማሪ ቧንቧውን ለማስተያየት ነበር። ይሄኛው ግድግዳ ቀዳዳ አለው፣ ያኛው ቀዳዳ የለውም። እስኪ መዲና ትንሽ ከፋል። ያ መስኮት አለው፣ ይሄ መስኮት የለውም። እስኪ ከሁለቱ ቀዳዳ በታች ደግሞ የሆነ ጥቁር ነገር አለ፣ እንትን ቱቦ ነገር ቧንቧ ነው፣ መዝጊያና መክፈቻ። እዚህ ጋር ነው ጠፋሱ። ቀዳዳ አይቻለሁ። መጋረጃ ብቻ ነው የተነሳው። ራሱ ነው። አይ ራሱ ነው። ሽንት ቤቱ ራሱ ነው። ይኸው ቀዳዳውንም አገኘሁት፣ ቧንቧውንም ቆጠርኩት። ሆኖ ነው ጋር ራሱ ነው። ራሱ ቢሆን ራሱ አብዬ እንዴት ነው ተንበርክካ ገመዱ እስከ ላይ ደርሷል። ይሄን ነገር እንግዲህ ላንቺ ትቻለህ፣ ለህዝቡ ትቻለህ። አይ ይሄም ራሱማ እንትን ነው፣ ሽንት ቤቱ ራሱ ነው። ግን ልጅቷ በፍጹም እዛ ቦታ ላይ ታንቃል ሞተች። ራሱን ለማዳን ከመዳን ቤት የጠፋ ሰው ቅዳሜ ከመዳን ቤት ጠፍታ ፖሊስ ጋር ሄዳ ፖሊስ አምጥቶ ለቢሮ አስረክቧት ሰኞ ጠዋት አንድ ቀን ቢሮ አድራ ሰኞ ጠዋት በኢትዮጵያ 5 ሰዓት ላይ ራሷን ሽንት ቤት ውስጥ ቁጭ ባለችበት በሻርፓ ካገደለች ኔቨር ኤቨር ማንም ደግሞ ድምጿን ከፍትልሻለሁ እዚህ ጋር ህዝብ ይስማ ምን እንደምትል። መዳም ልጅቷ ቡዳ ተደርጋ የመዳሟን ልጅ እንደበላቻት ነገር ትገደል ብሎ ቤተሰብ እንደፈረደባትና ባልዮ መጥቶ ሚስተሩ መጥቶ አይ አሁን አንገላትም ከረመዳን በኋላ እንደተባለች ታውቃለች። አታውቅም? ይኸው ድምጿ አለ የሟቿ ማለት ነው። ታውቂያለሽ? ይሄንን ቆይ አንቺ ኦሮምኛ ሰማያለሽ አይደለ? ማነሽ ሙባሪክ መዲና? አዎ ሰማለሁ። ቆይ ለአንቺ ልክፈትልሽና ለሀቢባና ለህዝቡ ፍቺ የሚወጡላችሁ ራሱ አትርጉም ሰው እየሰማ ይኸውና ልጅቷ እንደዚህ ያለች። ለምሳሌ ማን ነው እዚህ የሚደውለው? እዚህ ኢሞ ላይ ደግሞ መከረኛ ይሉ። እሺ ኪችን ቤት። እሺ ኪችኑ ከሽንት ቤቱ ምን ያህል? ኪችኑ ከሽንት ቤት ቅርብ ነው እኮ እንዲያው እንዴት ነው ማስተካከል የሚቻለው? እሷን ለማተለቅ እንዴት ነው የምችለው? ጋይስ ሊንክ ነው ማድረገው። ኦኬ እንደዚህ ነው። እሺ ከኪችኑ ሽንት ቤቱ እስኪ ስንት እርምጃ ነው? የዛን በፍጥነት ቢላ ያመጡት። ይኸው ርቀቱን ላሳይሽ። እንደዚህ ኦኬ ይሄ ኪችኑ ነው። ኦኬ ወጣ ሄዳ። እስኪ ሽንት ቤቱ ይኸው ሳሎን፣ ይኸው ሳሎን። ኦኬ ሳሎኑን አልፈው ሽንት ቤቱ፣ ከዛ ይኸው ለሁሉ ተጉዘው ርቀት እኮ የለውም። ሽንት ቤት ልጆች ገቡ። ሶሪ ሰው ገባበት። ሰው ገባ። ሩቅ ነው። ቪዲዮ ላይ ቢላ ቀብል ስኪን ስትል ልጅቷ ልትቆርጠው ሻርፓ በፍጥነት ነው ቢላ ያቀበሏት። ሳሎኑ ናቸው። ሽንት ቤቱ ይርቃል። ሜቢ በፍጥነት በጣም በሩጫ ከሄዱ አይዶል ነው። ድምፁን ልክፈትላትና ለህዝቡ መዳን ቤት እያለች ልጅቷ ልትገደል እንደሆነ ሁሉ ነገር የድረሱልኝ ጥሪ መዳን ቤት ልትገደል የድረሱልኝ ጥሪ የላከችው ቮይስ አልሰማውም እንዳትዪ፣ ቀስ በይ ተረጋጊና አዳምጪያት። የሟቿን ድምፅ ማለት ነው። ብስሚላ ተረጋጊ። አንዴ ድምጿ አይሰማም በዚህ እንትን መዲና አንዴ ቁጭ በይና እንድትሰሚና እንድታረጉም ኦሮምኛው ሙባረክ አይሰማም እኮ ላ በመሀል ይመጣል ተቋርጦ ይመጣል ራሱ ማለት ነው።
ካሜራ የሁን ወላሂ ካሜራ ከአባይነሽ ከሞተች በኋላ ተገጠመ በፖሊስ ጥያቄ አልነበረም። ከዛ በፊት ነው ያለችው። ኦኬ ይኸው እየሰማች ነው። ምንድነው ድምፅ እኔ ይኸውልህ ስፒከር አለኝ ለእኔ ላክልኝ እና እኔ በስፒከር ልክፈተው። እኔ ስፒከር ስላለኝ ኢሞ ላይ ያለ ድምፅ እንዴት ነው ከፍ የሚደረገው? እሺ አንተ ፎርዋርድ አድርግልኝ ለእኔ ኢሞ ላይ ሀይል በልክና ከዛ እኔ እዚህ ጋር በስፒከር ከፍተዋለሁ። ኦኬ እኔ ኢሞ ላክልሽ። አንተ እኔ ሀይል በልክ በራሱ በዋትሳፕ ማውራ ቁጥር ከሆነ ኢሞ ያለክ እኔ ያለኝ ኖ ሌላ ከሆነ ላክልኝ ዋትሳፕ ላይ እኔ ሀይ እንድልክ የኔ ኢሞ ቁጥሬ አይገኝም። እንደዚህ ኢሞ ሀይ በይኝ። ይጨንቅሻል ካላዳመጥሽው በስተቀር ሁኒ በስፒከር ከፍተዋለሁ። በጣም ጥራት ያለው ኢሞ አለሽ አይደለ? አንቺ ማነሽ መዲና? አዎ በሌላ ስልክ ነው ያለው። በቅድሙ ዋትሳፕ ባናገርከኝ ስልክ እሱ ስልክ ደግሞ ሌላ ስልክ ላይ ነው። አዎ ለአንቺም ልክልሻለሁ እያዳመጥሽ። እኔ እዚህ ጋር ከፍቷል። እንደሷ እያዳመጠች ለብቻ ብተረጉምልን ማን ያምናል እንዴ? ከፍቷል። ማቻ ያለችው ልገደል ነው በቃ። ልጅቷ ትናንትናም ታማለች። እሷን አተብዬ ቤት ተዘግቶብኛል፣ በቃ ልሞት ነው፣ በቃ ልሞት ነው እያለች ድምጿን አሰምታለች። አቦ ሀይ በኛ። እሺ ያው ሴቭ እያደረኩ ነው። ቁጥርን ሴቭ ካላረኩኝ እኔ ማግኘታችን ፕራይቬሲ ዝግ ስለሆነ ያው ሀይ ብዬ ካለ አሁን ላክልኝና እዚህ ጋር ክፍት ነው። አንድ ሁለት ሶስት ባላ ብዬ መጣልሽ መጣልሽ። ቆይ ተረጋጉ። አዎ መጥቷል። እሺ ይህ ሹክሹክታ ነው እኮ ሹክሹክታ ነው። ድረስ እስከመጨረሻው አድርጌዋለሁ ጋይስ። አቡ የአሰሪዎቿ ስልክ ቁጥር ጋር ደውለሽ ከሰዎቹ ጋር ያለውን ኬዝ ሊያስረዱሽ አይችሉም? አረበኛ ትናገር ያለች በደንብ እናገራለሁ። ከአሰሪዎቿ እጅ ቢሮ ለሞተች ልጅ አሰሪዎቿ ምን ያደርጋሉ? ቢሮ መታ ራሷን አጠፋች ላላችሁ፣ ይቺ ልጅ እኮ ተገላም ከሆነ የተገደለችው ቢሮ ነው። ራሷን አጥፍታም ከሆነ ራሷን ያጠፋችው ቢሮ ነው። ቢሮ ሽንት ቤት ውስጥ ሞታ ለተገኘች ልጅ አሰሪ ምን አገባው? ከእነሱ ቤት ወጣ እናንተ ጋር መጣ። ከእነሱ ጋር በምን ኬዝ እንደመጣች እኛ አናውቅም። አልነገረችኝም እኮ እኔ እናቴ ሞተች ከሚለው ውጭ እኮ አልተናገረችም። እናቷ ደግሞ አልሞተችም። ከፖሊስ ጣቢያ ስትወጣ ወይ ፖሊስ ያመጧት ወደ እናንተ ምን ነሽ ነው ወደ ፖሊስ ጣቢያ እሹ አይባልም እንዴ? ራሴ እጄን ሰጠሁኝ እኮ ነው ያለችኝ እሷ ለኔ። እኮ ለምን እጅሽን ሰጠች አለሽ? እሺ ለምን እጅሽን ሰጠሽ ብለሽ አልጠየቅሻትም? አንቺ ስታገኛት ሽንት ቤት በር ላይ የዛኔ ደንግጣ በጣም እና እናቴ ሞተች ለምንድን ነበር ከቤት ከመዳም ቤት የጠፋሽው? ምን ሆነሽ ነው? ለምንድን ነው ፖሊስ ጣቢያ ሄድሽው ብለሽ አልጠየቅሻትም? ድምፅሽ ታፍኗል። ስፒከርሽን ልቀቂው መዲና። እኔ እኮ ለአውራት በሰጠኋት እድል ልጅቷ አላወራችም እኮ መናገር አልፈለገችም። በቃ ደክሟታል መተኛት። ለመጀመሪያ አይደለም እኮ እዚህ እንደዚህ የሚመጡት ልጆች ይመጣሉ።
ውሎ ሲያድሩ ነው ጠጋ ብለው ቀስ ብለው የሚያወሩት። ግን መጡ ብዬ ልመዘግብ ፓስፖርት ትቀበላለሁኝ እኔ ማን እዛ ቤት ውስጥ እንዳለ ለማስረዳት እንጂ አይናገሩም። ወዲያው በመጡ ቀን ወዲያው አይናገሩም። ኢሞሽን ክፈቺና ማለት ነው መዲና። ኢሞሽ ኦንላይን ላይ የለሽም አዳምጪ። አንድ ሁለተኛ ደግሞ ሞክረሽልኝ ነበር መዲና። አሁን ገና አየሁሽ። ትናንትና አንተ ደውለህልኛል። በኢሞ አይደለም በእንትን ደውለህልኛል፣ በዋትሳፕ። አዎ እስኪ ክፈቺና ኦሮምኛ ስለምታውቂ የመጀመሪያውንም ሁለተኛውንም ሶስተኛውን አዳምጠሽ ንገሪን። ይሰማሻል፣ ለብቻ ከሆንሽ ይሰማሻል። ኢንቫይት አድርጌሃለሁ መኩ፣ ግን ግሬ ከለር ነው። አይ ቲንክ ከቲክቶክ ወጥተህ ድጋሚ መግባት አለበት። ዩቱብ ወይም ፌስቡክ ከፍተህ እንደ አዲስ ግባ፣ ሪፍሬሽ እንዲያደርግ። ኢንቪቴሽን እየደረሰክ አይደለም፣ ግሬ ሆኗል። ሀዲያዋን ልጅ ልጠሪያት ትችላለሽ። አማርኛ ትችላለሽ። ዋትሳፕ ባወራኸኝ ቁጥር ላይ ልታናገረኝ ትችላለህ። እኔ የሰጠሁት ዋትሳፕ ቁጥሯ አለ አይደለ? ዋትሳፕንም ቀጥታዋንም ትመጣለኝ። የዋትሳፕ ቁጥሯን ሴቭ አድርገውና ኢሞ ላይ ታገኛታለህ። እሺ መዲና፣ ከዛ በኋላ ፖሊስ ጣቢያ ጥያቄ ተደርጎላችሁ አሻራ ተነስታችሁ ወደ ቢሮ ተመለሳችሁ። ከዛስ ምንድን ነው የተፈጠረው? ከዛ በኋላ ጉዳዩን ፖሊስ ይዞታል፣ እኛ እናናግራለን ነው ያሉና ላይ ነው አንዴ ከእሷ ጋር ከመጀመሪያ በፊት አንቺ ጨርሽልኝ። ፖሊስ ጣቢያ ሄዳችሁ ተመረመራችሁ፣ ተመለሳችሁ። ከዛ ፖሊስ ይዞታል ጉዳዩን ብላችሁ ህይወታችሁ ቀጠለ። ከዛ ወድ ምንድን ነው የቀጠለው? ከዛ በኋላ የቀጠለው በሞቶች በ12ኛ ቀኗ ኤምባሲ ላይ ኤምባሲ ደውሎብናል ብላ ከፊሏ ደወለችልን። 12 ቀን ሙሉ ለቤተሰቦቿ ደውሎ የልጃቸውን ሽንት ቤት ውስጥ ራስ ማጥፋት የነገረ የለም። ቢሮ አይነግራቸውም እንደ አዲስ አበባ ያለ ቢሮ። ለአዲስ አበባ ላለው ቢሮ ማን ነገረው? አዲስ አበባ ያለው ቢሮ ይኸውልሽ፣ እኔ እስር ቤት እንትን ነው ፖሊስ ጣቢያ ቦታ ላይ የተመለስኩኝ። አንዷ ልጅ ደከመች፣ በጣም ታመመች፣ አይምሯ በጣም ተጎዳች። እሷን ልጅ ይዘን ወደ ሆስፒታል ሄደን ከሆስፒታል ሁኜ የአዲስ አበባው ኤጀንት ከወንድሞቿ ስሙን አላውቅም፣ አንደኛው ቮይስ ያደርግለታል። ይሄ ድምፅ ከደረሰህ በአስቸኳይ ሊገሉኝ ነው ብላለች የሚል የድረሱልኝን ጥሪ ሪከርድ ላክለት ለአዲስ አበባ ላለው ኤጀንት ማለት ነው። ማን? ለአዲስ አበባ ላለው ኤጀንሲ ላኪ ማን ነው? ላኪ ወንድሟ ነኝ ብሎ ነው የላከው። ኦኬ ጥሩ እሺ። ለመሀል ላይ የምትቆሚው መዲና፣ ለመሀል ላይ እያቆምሽ ቀጥታ መናገራችን ማሪ ሳታቆሚ ዳይሬክትሊ እየሰማሁ ቮይስ ነዋ የተላከው። ልጅ ሳይድረሱልኝ ጥሪዋ ቮይሱ ሹፍታ ነው። እኔም ከፍተው ሊሰማ አልቻለም። እሷ በደንብ ትሰማዋለች። ለቤተሰብ ሳይሞገም የጆሮ ምስል ፎቶግራፍ አድርጋ በዋትሳፕ በኩል ላከችልኝ። ላላላላ የመጀመሪያውን አዳምጪልኝ። የ43 ሰከንዱን አዳምጪልኝ። እየሞትኩ ነው የሚለውን ሰከንዱ ቆልፈውታል እና ቤታቸው ህፃኗ ልጅ በጣም ታማባቸው ማታ ሙሉውን ቁጭ ብለው ስላደሩ ልጅቷን እንገላታለን ሲሉ አባታቸው ጾም ይፈታና እያለ ነው። ይኸው አቢባ ፈታለች። በቃ እንድትገደል ቤት ውስጥ ተፈርዶባት ያለች ልጅ ጠፍታ ፖሊስ ጣቢያ እጅ ሰጥታ እዚህ ጋር መታ ተንበርክካ ቧንቧ ላይ ራሷን አንጠለጠለች።
ለአንቺ መዲና ምን ይመስልሻል? ሌላ ህዝቡን ተዩ። እንዳንተ ሀሳብ ሹፍ፣ እንደ አድማጭ እንደ ራሴ በቦታው ከሌለሁኝ ትክክለኛ ፍርድ እኮ ነው። እዚህ ቦታ ላይ የተገደለችው ትክክለኛ ፍርድ ነው። እኔ በዚህ ቦታ ላይ እኔ ራሴ ያለው እንደ ሙባሪክ ማለት ነው። ከሞቱ በኋላ ያለውን ሀቢባት አናግርሽ። እቺ መዳም ገላት እናንተ ጋር ካመጣቻትም ንገሩን እውነቱን። እናንተ ደግሞ ከገደላችኋት እውነቱን ንገሩን። መጨረሻ ላይ ያለውን ደግሞ ስለ ውክልና ምናምኑ ለምንድን ነው እኔ እንዳለው የምትይው? አንቺ ራስሽ እኮ ሞታ ተንጠልጥላ እየሆኑ እንጂ ያልሽው ስትሞት አላየሽም። እሱ መልስ ሊሰጠው እኮ ነው። አሁን እኮ ቦታው ላይ ስላለው አጥቢያ የለሽም። ቦታው ላይ የምታውቂው ነገር እንደነገርሽን ከሆነ አንቺ ራስሽ ተጠርተሽ ነው ያሳይሽ። ለምንድን ነው እንደዛ የምትናገሪው? እና ቦታው ላይ እንዳለው አጥቢያ አይደለሽም፣ የለሽም። እሺ ትክክል። እሺ ወንድሜ፣ እነዚህ ልጆች እዚህ ቤት ውስጥ ከእሷ ጋር ምንም አይነት የቂም ጥላቻ የለባቸውም። ሲሊቪያ አለች። ሲሊቪያ አሁን ቢሮ ተጠርታ የወረደችው ስልክ እያናገርኩኝ የነበረው የእሷ ኬዝ ሲሊቪያ አለች፣ አልሄደችም። ሩማም እዚህ ሳውዲ ውስጥ ነው ያለችው። ስራ ትግባ እንጂ የአሰሪውን አድራሻ ማውጣትና ሩማም ልታናገር ትችላለች። መጀመሪያ ስትሞት መጀመሪያ ላይ ያዩት። እሺ አንድ መጀመሪያ ወይ ላይ ተዋን ትጠሪልናለሽ፣ ልጠይቃት እሷን አማርኛ ምችል ከሆነ። እሺ እናት ጥረት አማርኛ ትችያለሽ? ይቻልሽውን አውሪያት፣ አትፍሪ፣ ችግር የለም። በሁለተኛ ቋንቋ የሚያስተረጉምሽ ሰው ያስገቡልሻል። አማርኛ ካልቻልሽ አስተርጓሚ እናስገባለን። እዚህ ቤት ሁሉንም ቋንቋ ተናጋሪ ያለው ሰላም፣ እንዴት ነሽ እናት? ሰላም፣ እንዴት ናችሁ? እንዴት ነሽ? ስራ እንዴት ነው? ለምን ስራ አለ? ቢሮ ስራ የለም። ስራ የለም? ስራ ጠፋ። ስንት ጊዜሽ ነው ቢሮ ከተቀመጥሽ? 3 ወር። 3 ወር ሙሉ ስራ የለም? አይዞሽ። ስልክ አለሽ? ቤተሰቦችሽ ጋር ትደውያለሽ? ደህና ናቸው? ስልክ የለም፣ ዋይፋይ የለም። እና ቤተሰብ ጋር ካወራሽ ስንት ጊዜ ሆነሽ? ያው ለ3 ወር 2 ነው፣ 2 ቀን። በ3 ወር ውስጥ 2 ቀን አናግረሻል ቤተሰብ? ኦኬ። እና እኔ ካርድ ብሞላልሽ ሴም ካርድ አለሽ? ሴም ካርድ? ቤተሰብ መደወያ ካርድ ነው ችግርሽ ወይስ ሴም ካርድም የለሽም? አይ ዋይፋይ ኬዝ ነው፣ ዋይፋይ። ስለዚህ እኔ ካርድ በመውላለሽ መደወል ትችያለሽ ቤተሰቦችሽ ጋር። ስልክ እጅሽ ላይ ካለ ጠፏልሽ ስልክ? ሴም ካርድ አለሽ? ኦኬ፣ እንደዛ ከሆነ እኔ ካርድ ሞላልሻለሁ። እሺ። የምታውቀው አቢባዬ ቋንቋ ምንድን ነው? አማርኛ ትችያለሽ እናቴ? አፋን ኦሮሞ ቤታ ወላይተኛ? ወላይተኛ። ኦኬ። 3 ወር ቤተሰብ ጋር አልደወልሽም? 2 ቀን አለ። 3 ወር 2 ቀን። 3 ወር 2 ቀን ሆኖሻል አልደወልሽም? እኮ ነው የነገረችኝ እኮ ለእኔ። ትክክል የለም አቡዬ፣ አልተረዳሻትም። በመሰለኝ 2 ጊዜ ሆነኝ። 2 ጊዜ እናሲዝ እና አንቺ። እሺ 2 ወር ሆነኝ ከደወልኩ ነው። በምን በአንበሳ። ኦኬ። እናቱ ቤተሰቦችሽ ጋር ሳትደውይ 3 ወር ከ2 ቀን አልደወልሽም? አይ 2 ቀን። 2 ቀን ደውለሻል? በ3 ወር ውስጥ ይኸውልህ አንበሳ ተመልተካል። እንደኔ ማንም ተበልተካል። አንበሳ እንደኔ ማንም የሚረዳ የለም። በጣም ጎበዝ ነኝ፣ ሰውን እረዳለሁ። ራይት ጋይስ። እሺ ውዴ፣ እኔ ካርድ ሞላልሻለሁ። እሺ ትደውያለሽ ቤተሰቦች ጋር። እሺ አሁን እኔ የምጠይቅሽ ጥያቄ ማሬ፣ አባይነሽን ታውቂያታለሽ? አንድ ጊዜ ግን አይደለም፣ አንድ ጊዜ ግን እድል ትሰጭኛለሽ ላውራት? እውነትን ሳይዝ ወሬ ይዞ የመጣ ሰው በህይወቴ ላልቀበለው መቼም የራሴ ቃሌ ነው። እቺ ልጅ ቤተሰቧን ከማግኘቱ አልፎ ስራ አልፈለግም ብላ ቢሮ የተቀመጠችበት ኬዟ የካምባባ ኤጀንሲ የመጣች ልጅ ናት። የዋንደር ገባሽ? ያልደወለችው በካርድ ጦት አይደለም ነው? ኖ ቢሮ ስትመጣ ስራ አልፈለግም ብላ የመጣችበትን ኬዝ ከሰዎቹ ጋር የተጣላችበትን ኬዙን የሚያውቀው ቢሮ ነው። ገብቶሻል? አልፈልግም ብላ ተቀመጠች። በ3 ወር ውስጥ አይደለም
ስለማትፈልግ ነው የቻፊ ካርድ ስራ አይደለም ስለማትፈልግ እሱን ነው ልልሽ የፈለጉት። ስለማትፈልግ ይሁን ለምን እንደሆነ አላውቅም። ዞሮ ኤጀንቱ ራሱ ቤተሰቧን እንደምታገኝና ስራ መግባት አሁን ፍላጎት እንዳላት የነገረን ኤጀንቱም ነው። ከኤጀንሲው ጋር አውርታ ከእነሱ ጋር የድምፅ ልምልልስ አለ። ያን በውስጥ ልልክ እችላለሁኝ። ልጅቷ ራሷ ያልፈለገችበት ምክንያት ይኖራል ወይም ደግሞ ምንድነው የተቀመጠችበት ኬዙ ገብቶሻል? ምንድነው ኬዙን ራሱ ልጠይቂያት ትችያለሽ። እናቷን ሳታገኝ የተቀመጠችበት እንጂ ስልክ መስመር አላት። ኢንተርኔት ላይ ቁጭ ብላ ነው የምትውለው። ቲክቶክ ያለች ትጫወታለች። ኢንተርኔት ከየት የመጣ ኢንተርኔት? አንቺ እንኳን ራስሽ አለቃቸው ኢንተርኔት የለሽም። በዳታ ነው የምትጠቀመው። ካሜራ ተገጥሟል እያለች ነበር። ካሜራው ዋይፋይ አይፈልግም እንደ እናቱ በላይ ይፈልጋል እንጂ ካሜራ ተገጥሞለት ዋይፋይ አለ። ለሰራተኛ ነው የማይሰጠው እንጂ አለ ዋይፋይ። ዋይፋይ ካለ ለምን ይቋረጥብኛል? እኔ ታወራ ታዲያ ካሜራው በምን ዋይፋይ ይሰራል? እኔ ማር ማይክሽ ታፍኗልማ። የምጠቀመው በዳታ ነው። ካሜራው በምን ዋይፋይ ይሰራል? የተገጠመው ካሜራ በምን ዋይፋይ የገጠሙት የራሳቸው አለ እኮ ድርጅት። ከስር እኮ ሸሪካ አለ። ከስር ፀጉር ቤቶች አሉ። እኛ ሌላኛው ፍሎር ላይ ነው። ከዛ ውሽትራት አድርገውትስ ቢሆን ሜቢ ይሆናል። እውነትሽ ነው። እሺ ታዲያ ኢንተርኔት ላይ ነው ተጥዳ የምትውለው ያልሽው፣ ከየት ታመጣለች ዳታ? እኔ እሷ ጋር ቤተሰቧ ጋር ትገናኛለች። ባለቤቷ ልመልሳ ትፈልጋለሁኝ ብሎ ነበረ። ዙራ ከጓደኞቿ ጋር ትማክራል። ሌላ ልጆች ሲመጡ ስራ ሲገቡ እሷ በመጨረሻ ደረጃ መሄድን አልፈለገችም። ኢትዮጵያ ልትሄድ ሆኖ ትራቭል ዶክመንቷ የመጀመሪያ የመጣችበት ፓስፖርቱ መዲና የተጠበቃ ቁሚ አቡዬ አንድ ነገር ከልምድ ከአንቺ በላይ ልምድ የለኝም። እውነትም የልጆችን የሴቶችን ቋንቋ መታቂው አንቺ እንደሆንሽ አረጋግጠናል። ከአሁን በፊትም አሁንም ቢሮ ያሉት ልጆችን ምን ሆናችሁ እንዴት ናችሁ ባንል ጥሩ ነው። ለምን ታውቂያለሽ? ሆዲጀው ስለዛ መዲና ያለችው ትክክል ነው። ልጅቷ ማሰራም ብላ ነው የተቀመጠችው። ትክክል 100% በቃ አውቀናል። ስለዛ ወደ ገደለው አቡዬ ነግሬሻለሁ። ወደ ጥያቄው ገቢላ። እሺ ወደ ጥያቄው ችግር የለም። እሺ አሁን ጥያቄ ለእህቴ ማን ነው ስምሽማ? ጤናዬ አባይነሽን ነብሷን ይማረውና አባይነሽን ታውቂያታለሽ? ቪዲዮ አሳያት። አባይነሽን ታውቂያታለሽማ? የሞተችው ቢሮ ውስጥ። እሺ እሷ የሞተች ቀን ነበርሽ ቢሮ ውስጥ? አንድ ወላይታ ብናስገባስ ምናቀው? እሺ አንድ ወላይታ ወላይታ በእናታችሁ አተዋሹ 7 ቁጥር ጻፉ። አስገብተን ብሎክ ነው የምናደርገው። ሰባት ቁጥር ይጽፋል። ቆይ እንደሱ አይደለም። ቆይ ወላይትኛ የሚችል ሰው ሙባረክ እኔ ቤት እዚህ ቤት ለመግባት የማይፈነቅሉ ድንገት ለህዝቤ እንዳለ 7 ቁጥር እየጻፈ ነው። ገባካ? በእንደዛ አይደለም። ቆይ ወላይትኛ የሚችለው ማን ነው? እኔ ብላችሁ ጻፉ። ወላይትኛ የሚችል ሰው ወላይታ ማለት ነው የምናውቀው እዚህ ቲክቶክ ላይ። ቆይ ወላይትኛ ማለት ሀድኝኛ ነው ከሆነ እኮ መስዬ ታውቃለች። ሞዴሬተሬ ሀድኝኛ አይደለም ወላይተኛ እና አማርኛ የምታውቁ ሰዎች እኔ በሉ እና ጻፉ እስኪ። ትዝታ እኔ ነኝ ያስገባት። ይቅርታ ካጠፋው እኔ እያለች ነው። እስኪ ወላሂ ከዋሸችማ እቺ ለሴት ነው ማለት ነው። አይ ቆይ እስኪ አቡ ሁለቱ በምንድን ነው የሚግባቡት? በወላይተኛ ነው። አንተ በጣም ስማርት እኮ ነው። አውራታ ያለው አሰሪዋና እሷ በምንድን ነው የሚግባቡት? እቹት አቡዬ መጣቻ አማርኛ ትንሽ ትችላለች። ትንሽ ነው የምትግባቡት። ነው ፈልገው ወይ አረበኛም አንተ እሺ ግን እውነት በጣም ያልመጣልን ጥያቄ ነው። መኩ ይመጣልን በምንኛ ትግባባለች ከመዲና ጋርስ የሚለው ጥያቄ በጣም ጥሩ ጥያቄ ነው። ወላሂ መኩ ልክ እንዳንቺው ልክ የመዳም ቤት ቅመሞችን ሰብስቦ አብሮ እንደለመደ ሰው የሚጠይቀው ጥያቄ እኔን ራሱ ይገርመኛል። ወላሂ አረበገን ነው እንዲ ያለው እስከምን ድረስ። እሺ አሁን
በቋንቋሽ ማውራት ትችያለሽ፣ ነፃነት እንዲሰማሽ በወላይትኛ። ትዙ አማርኛም ወላይትኛም ትችያለሽ እናት ትዙ? አዎ እችላለሁ ውዴ። እሺ በወላይትኛ አባይነሽን ቢሮ ውስጥ ሽንት ቤት ውስጥ የሞተችዋን ልጅ ታውቂያታለሽ ወይ ብለሽ ጠይቂልኝ ለጤናዬ። እሺ ጤናዬ አባይነሽ ሀይቅ የተገለሳሽን ሸሽ ከቀን ሀይ ኢትዮጵያ ወዲዮ ገለነ ዲያይ ወሪ ቤና አኮረ ተረዋን ደራይ ቃማ ያረገላስ ኡባቲ ከኑ ሀረዘገ ኡባይ ከዲሽን ቢሮ ገለራ አይደ ይረቲ አይ ባጋጋራ ኦቻ ሲያቲ ሄጌቲ ሳሜን ተጋትረናታ እንቃሲ ታኒ ሄዙ ጋጋ ተሳይ ባጊሪ ሀሳይዳ ቃማን ደስካጋስ ወንቲ ኑ ዲስኮ ፈደንዲዮ ሳቲያን ሸሸከታ ገለራ ሱለታ አይቀጨስ ኑ ሸሸከቲ የሆነ ሀረዘገ ነው የዲያራ ሸሸከቲ ገለራ ቆጥን ሸሸከታ ጎርዳ ግዲ ሲያቲ አሲባዌ ጋር ዶየ ገሊዮ ሳቲ አሱለታ ኡቶስ ነው የጊዮጋ ኦኔ ከበበና ከቀኑ 3 ሰዓት ያንገ ጠዋት ያንገዋ የሚደውለው በእናታችሁ መዲና ፕሊዝ ስልክሽን ዝጊው እባካችሁ። ዊ ኒድ ቱ ፎከስ። 3 ሰዓት አይቀጨስ ጠዋት እስከ ኡባይ ከደንድሪ ሴንቲሜትር ቁርስ የማና አይ ባጊዲ ደንዲዮ ሳቲ ነው የሸሸከታ አይቀውቶስ መዲና ስልኩን ስጫ ሱሪ አስረዳሽ ሱሪ አስረዳሽ ቋንዲ ትዙዬ መዱ አንቺ ስልኩን ስጫትና ስልኩ የተደወለልሽን ስልክ ይዘሽ አውሪ ሂጂ ወደዛ። እሺ ደግሞ 3 ሰዓት ናት ሸሸከቲ ገለና ጊሪ ቆጤው ሰዓት ሸሸከቲ ጎርደ ደስያትን ሄዙ ሱሪያ ባስ ብዙ አትፍሪ፣ ነፃ ሆነሽ አውሪ። ምን ችግር የለም። ደግሞ 3 ሰዓትን ቢር ናት ነው የሲነ ሐረዘ ገዲ ያለ ቆጤው ሰዓትን ኮሮ በቆጣስ ጎርደ ግዲ ናንቶ በቆጣስ ጎርደ ግዲ ሰዘንቱ ዙሪያ 3 ሰዓት ድጋሚ ባረ ቆጤው ሰዓትን ዶያ ዳይ ነያ ዶያ ገሊዮ ሰዓትን ነያ ሻርቤ ቦላ ፈከረ ባውበር ከሱለተራ ሃይቀይፈስ ያጆሬ ሀሰራተኛ ሙለታ ዋሲነ እንደዚህ ማይረዝማል ትንሽ እያስተረጎመችልን ካልሆነ እንዴ በአንድ ጊዜ ይሄን እንዴት ነው የምታስረዳን? እና እኔ ላውራ ትንሽ ታውራና ተርጉሚልን። ታዲያ አንቺ እኮ ይጠፋብሻል። የሁሉ አውርታ በኋላ እንዴት ልተረጉሚልን? እኔ ይጠፋብኛል። እሷ ደግሞ ትንተባተባለች። በትክክል አታወራም። ወላይተኛ ራሱ ህይወት ጉድት እኔ ይሄ ሁሉ ረጅም መልስ የመለሰችው አጭር ጥያቄ አባይነሽን ራሷን አጠፋች ቢሮ ውስጥ የተባለው ራሷን ስታጠፋ ስትሞት ነበርሽ ታውቂያታለሽ? ይቺን አጭር ጥያቄ ይሄ ሁሉ ለምን አወራች? ኖ ልጅቷ ቢሮ ማታ መታ እኛን ጠየቀችን። እናንተ ቢሮ ከመጣችሁ ቆይታችኋል ወይ ብላ ስትጠይቀን እኛ አልቆየንም ብላን ካወራን በኋላ ማታ ተኛን። ከዛ በኋላ ጠዋት ስንነሳ ደግሞ ልጅቷ ሽንት ቤት ሞታ ነው የተገኘችው። አንደኛ ሄደን ስናንኳከም አልከፈተችም። ሁለተኛ ጊዜ ሄደን ስናንኳከም አልከፈተችም። ሶስተኛ ጊዜ ልጅቷ ደግሞ በሩን ከፍታ ስትገባ ልጅቷ ሞታለች ነው የምትለው ሰው ወላይተኛ። አዎ ማን ነው መጀመሪያ አንኳኳው በሩን? የሽንት ቤት መጀመሪያ በር የቆጥረ የሆነ ባንጋላዴሽ ማን ነው ስሟ? ሩማ። ኦኬ ከእንትና ጋር አንድ አይነት መልስ ይመልሳሉ አይመልሱም የሚለውን ለማየት ነው። እሺ እና ሩማ በራን ከፍታ ሳትከፍትላት ስትቀር ምን አደረገች? በይ ሩማ በር አንኳካረ ዶይና ይጭን ዋተደሽ 3ኛ ጊዜን አቆጠረ ዶይናይቲን ቆጢን ዶይናይቲን 3ኛ ዙሪያ ነያ ዶያ ተገላ ጋሱ ቢዮጋ ዶያ ገላላ ሜንተ ገለደ በሪያ ሜንተ ገለደ ወይ በውስጥ ያበኩለን ቆለፈ ቤኪያ ቁልፌ ኡበሰን ከባ ባሩን ጋፍትራ ነው የገባችው። ማን? ሮማ ባንግላዴሿ በሩን ገፍትራ ስትገባ ኦልሬዲ ሞታ ነው ያገኘቻት ወይስ ገና በህይወት ነበረች? ኦኬ ልጅቷ ነያ በሪያ እሱ ገደገሊዮ ሳቲ ሀይቀደ የወይ ነፍስ ያረዲያይ ሀይቀይቻስባ ሀቡ ሞታለች እያለች ነው ስትገባ። ቅድም ግን መዲና ነፍሷ ነበረ እናድናት አልኩኝ ብላ ነበር እኮ። አቡ እንደዛ አይደለም ሀቢብቲ መጣ ነፍሷ ያለን የመሰለን ሙቀት እንዲህ ስናረግ ሙቀት አለ ልጅቷ ላይ እንጂ ነፍሷ ነበረ አይደለም። ሙቀት አለ
ሙቀት ካለ ነፍስ አለ። ሙቀት ካለ ነፍስ አለ። ሙቀት አለ። ሙቀት ግን አለ እኮ አንድ ሰው ከሞተ ሰውነቱ ይቀዘቅዛል። ስለዚህ ሰውነቱ መዳም ቤት ሙታ መታ ተሰቅላ ይሄ ድራማ ተሰርቶ ነው ወይስ? እኔ ግራ ገባኝ እኮ ምን እየተባለ እንዳለ ራሱ። እሺ ችግር የለም። አሁን አንዴ እንትና ትቀጥል፣ ሀዲያዋ ወላይታዋ ትቀጥልልን ፕሊስ። ነፃነት ስጫት። ችግር የለውም፣ ችግር የለውም። ለአትፈራም እኮ ስንጀመር። እሺ እኮ ካሜራውን ወደ እሷ ብቻ ይሆን አንዴ፣ እሷን ፊት ለፊት አንቺ ተያት፣ በቃ አንቺ ወደ ስራሽ ሂጂ፣ እሷን እናውራ። ያ እሺ። የዛለታ ባንግላዴሿ በሩን ገፍትራ ስትገባ አንቺ አብራሽ ገብተሻል ሽንት ቤት? ኦኬ፣ እኔ በወላይተኛ ልጠይቃት። አብራሽ ገብተሻል ሽንት ቤት በይልኝ። ሁንኮን ሸሸኬታ ሀይቅ ዳሮቢያና ገሊዮስ ባሪያሱ ገደ ገሊዮሳት ነንከ ኢራ ኢሲፕ ገለት ሸሸኬታ ገላ በይከ እና ሀይቅ ዳሮቢያ ኪያ ሲማረ ናፈሙል ያጠጋስ ቢሮ አላፊ ሜዳ ከጠጋስ ሜዳ ባራ እንቲኒዮ ሳቲያ ነየ እንቲኒዮ ሜዳ ከኡባናት ጠጋስ ኡባናት ሺኬ ግስበቲ ኢካንቺ ደይስ መጀመሪያ ያየችው እቺ ባንግላዴሽ ናት ማለት እሷ ናት ያየችው። ከዛ በኋላ ሁሉም ሰው መታጠራችና እኛም ሄደን አየናት ነው የምትለው። እሺ አንቺ ሄደሽ ስታያት ቪዲዮ የቀረጸው እሷ ሞታ ቆሞ ቪዲዮ የቀረጻት ማን ነው? ስልክ ይዞ የቀረጻት? እሺ ኔን ባዳ ኦብዮ ሰዓት ያኔ ቪዲዮ ኮይሮ ቀረጽ ለሆነ ነው ይሀይቅ ደነዩ ፊልፊሊ ፊሊፒኒ ፊልፊሊ ዜጋ ፊሊፒኒ ናት የቀረጸችው። ማነው ስሟ? ፊሊፒኗ ጠይቅ ሱንታ ሆነ ፊሊፒኒ ያርግ ጠይቅ በኩ ጥያቄ ካለ። እሺ አይ እዚህ ጋር ጠይቂያት ስትመጣ። ቆይ ያቺ እባክሽ አለ መዲና ስልክሽን ይዘሽ ወደዛ አንቺ መዲና ለምን ወደዛ አትሄጂልንም? ምን አይነት ነገር ይኸውልሽ፣ የምጠይቂልኝ ይሄን ነው። ስትመጣ ሌሎቹን ሰዎች ስትጠራ ሞታለች ብላ ነው የጠራቻችሁ ወይስ ምንድን ነው? በየትኛል ባንግላዴሿ ስትጠራችሁ ስልኳን ይዛ አባዳ አራታ ጤስ ዮሳቴ አሳታ ጤስ ዮሳቴ እና የሀይቅ አሱጋ ጤሰደ ወይ ገረ ጤሰደ እናተ ጤሳይዳ ነያ ሱለታ ውታሱ ነያ ባናባርካ ሱለታ ወረ ደውሱ ጋር ጤጋስ ጤግሳኔ ኡባይ ወደረ ነያ ላካ ሀይቅ አይዘስ ሁላ ደቂቃ ግደ ሁላ ሰከንድ ግደ ነያ ባገ ይጋይቻስ ኦኬ ጌጋቸሬ ልጅቷ ሞታለች ብላ ነው የጠራችን ነው የምትለው። ኦኬ አንዴ ቆይኝ፣ እዚህ ጋር አዳምጡ ሁላችሁ። እቺ ልጅ አሁን ቅድም ያለችው ምንድነው? በሩን ሰብራ ነው የገባችው። ሰብራ መግባቷን በምን አወቅሽ? ቤልሽ እንግዲህ ሰብራ ገብታለች ካላችሁ እንዴት አወቃችሁ እናንተ እሷ ሰብራ መግባቷን? መቼም አይታት ሞታለች ካለች ሰብራ ስገባም አላያችሁ። ለምንድን ነው ሰብራ አይገባችሁ ያላችሁ? ጠይቄ አንቺ ጠይቂያት ፕሊስ። ያችኛዋ ለምን ዝም እንደማትለው ለምንድን ነው እኔ ያልገባኝ ነገር ማለት ነው። አይኗን ወደዛ የምታየው ካሜራውን ወደ ላይ የምታደርግ ለምን? ካሜራው ፊት ለፊት ላይ ይሆን አላልኩም? ምንድን ነው የሚያንቀሳቅሰው ካሜራው? እንደገና በአይንሽ ወደዛ ማን ነው የሚያወራሽ? ማንም ሰው የለም። ታዲያ ለምን ካሜራውን ታንቀሳቅሽ? አታንቀሳቅሹ ካሜራውን እንዴ! በነፃነት አውሪን። በቃ ነፃ ሆነሽ አሁን የጠየቅኳትን በምን አንቺ እንዴት አየሽ መሰበሩን? ቤሉ ፕሊስ። እሷ ሰብራ መግባቷ ነገር ያለ በወላይተኛ በር ሰብራ መግባቷ ልጅቷ ካልነበረች ቦታው ላይ እንዴት አወቀች? ይህን ጠይቂልኝ በወላይተኛ ፕሊስ። ሀቡ እኮ በሩ ቁልፍ የለም፣ ሽንት ቤቱ ቁልፍ የለም፣ ዝም ብሎ ነው የሚዘጋው ብላለች። ግን እሷ ገፍትራ ነው የገባችው ልጅቷ ላይ። ገፍትራ መግባቷን በምን አየሽ ብለሽ ጠይቂ። በምን አየሽ ገፍትራ መግባቷንስ? ኦኬ አንኳኳች ብላለች። አንዴ አንኳክታ አልከፍት ስትላት ብላለች። እንግዲህ ከውስጥ ተቆልፏል ማለት ነው። እና አንቺ ደግሞ ቁልፍ የለውም ማለት አለቻች። የተምታታ ነው። እና እንዴት አወቁ ይሄንን? ማንኳኳቷንስ ገፍትራ መግባቷንስ በምን አወቁ? ቦታው ላይ ከሌለ እሷ እንድጠይቂያት እኮ ነው። አንቺ ብዙ አንቺ ለወያንትና
ለእሷ ጠይቂያት። ለሽታይ ሀቢባ የሆነ ነገር ጻፊልኝ። የሞተችው ጠዋት 3 ሰዓት ላይ ነው ብላ ነው መሰከረችው። ጻፊልኝ። 5 ሰዓት ነው ያለችው። 5 ሰዓት 3 ሰዓት ነው የሰማሁት። ይቅርታ እኔ የሰዓት ብላለች። አሁንም ያችኛዋ 3 ሰዓት ነው ያለችው። 3 ሰዓት ጻፊ ያችኛዋ 5 ሰዓት ያችኛዋ 3 ሰዓት ወላሂ። እሺ ቆይ ታዲያ ትክክል እየተረጎምሽ ማሬ። ቆይ አንዴ ለራሷ የተርጓሚ ሆነት ያለችው ሽታይ ማነው ስምሽ? አንቺ ሽታይ ነው ስምሽ? ጤናዬ ነቃ ብለሽ አውሪኝ በእናትሽ። የሰው ነፍስ እኮ ነው የጠፋው። ምን ሆነሽ ነው እንደዚህ ግድ የለሽ የምትሆኝው? እሺ ጤናዬ 3 ሰዓት ነው ሞተች ያልሽው። እንትና ደግሞ የቢሮዋ ባለቤት መዲና አለቃችሁ ደግሞ 5 ሰዓት ነው ያለችው። 4 ሰዓት ላይ ለሽንት ቤት ስሄድ ጠዋት በር ላይ ቆማ ሽንት ቤት አግኝቻት ነበር ብላለች። 5 ሰዓት ላይ ነው ጋደም ባልኩ በክፍሌ መዳም ብለው ጠርተውኝ የነገሩኝ ብላለች። ሶ አይ ዶንት ኖ የትኛው ትክክል እንደሆነ። ቅርታ አድርጊልኝ። የመገፍተሩን ትመልስልን መጀመሪያ። እችን ልጅ አሳጥሩና ጠይቋትና ለዚች ልጅ ምን ደማና ወይ ደግሞ ምን ዋስትና አለን? ምን ዋስትና አለን? ይሄ ጅብ ቢሮ ላይ ጥርጣሬ አለኝ። ስለዛ ያቺን ነፍስ ራሱ ቅበሩ ሳይባሉ የቀበሩ ቢሮ አለም አይቷታል። እዚህ ጋር 35,000 ህዝብ አይቷታል። እቺ ልጅ የሆነ ነገር ብትሆን ቢሮ ማን ዝም ይለዋል እንዴ? ያቺ እኮ ማንም ይደርስላት። ስለዛ ብዙ ባናበዛባትና ወደዛች ብንመለስ ይሄን ይዘን ማለት ነው። አሁን እኮ መረጃ ብሰጥ ራሱ እኮ አለም አይቷታል። እቺ ልጅ አሁን እኮ እዚህ ጋር 35,000 ህዝብ አይቷታል። አንድ ነገር ብትሆን እቺ ልጅ ማለት ነው ከቢሮ አናት ማን ይወርዳል? እስኪ እጅሽ ላይ ፋሻ አለ? እስኪ እጅሽን አሳይን። ሁለቱንም እጅሽን ስልክ የምን ፋሻ ቪዲዮ ላይ ያለችው አንጅ ና። ኦኬ ቪዲዮውን አይተሽዋልማ? ጠይቂልኝ። ቪዲዮውን አይተሽዋል በይልኝ። ኦኬ ቪዲዮ ቢያዲ ነው የሀይቅደ ቪዲዮ ቢያዲ ማሩ አንዴ። ማን ነው የሚያወራሽ? አይንሽ ወደዛ የሚያየው ማን ነው? ከማን ጋር እያወራሽ ነው? ሊያስቆሟት እየታገሉ ይመስለኛል። ኤኒዌይ ምንም አያመጡም። ምንም አባታቸው አያመጡም። ኤኒዌይ ያንን ጥያቄ ግን ፕሊስ አደራችሁ ፕሊስ። ያ ግድ ነው። እደውልላታለሁ እንድትገባ ደግሞ እደውልላታለሁ። ደውልላት መዲና ደግመሽ ጻፊ። ኔትወርክ ከሆነ የነቀላችሁ ደግመሽ ጻፊ ኮዱን እና አስገባሻለሁ። እየጠበቅናችሁ ነው። ግን ምን ሆና ነው ልጅቷ? የቢሮ ልጅ ድንዝዝ ያለች ናት ማለት በቋንቋም ቢሆን ቀልጠፍ ብላ ታሩ የነቃች አይደለችም ማለት ነው። አስወጧት። አየሽ አይደል? አስወጧት። ግን አየሽ እችኛዋም ወጣች። እችኛዋ ስለምን ወጣች? ተርጓሚ እንጃ ነገር አለ። ወይ ያችኛዋ አሁን ሊመክሯት ነው። አሁን እኮ መክረው ሊያመጧት ነው። አውቃን ያዘጋጃት። ለምን ከመዝጋቷ ፊት ቀና ብላ አይታታለች። አምጪ እያለቻት ገባሽ? ከማን ጋር እያወራሽ ነው እያልኳት እኮ ነው። ወደ ላይ ከስልኩ ፊት ለፊት መታ። የሆነ ችግር አለ እዛ ቤት ውስጥ እኔ የሚታየኝ። ሁለተኛ በደንብ ማስተዋል ያለባችሁ የተነገራትን ማውራቷ የምታውቂው ሰብራ ገባች ምናምን የሚል ነገር ተነግሮኝ ነው ብላ መናገር ትችላለች። ተነግሮኝ ነው ላለ ማለት እንዳየች ነው አክት የምታደርገው፣ ግን ተነግሯት። ለዛ ነው እንዴት አየሽ ይምታታል ንግግራቸው። እና አይ ቲንክ እነዚህ ሰዎች መጠየቅ አለባቸው ብዬ ነው። ለምን እንዳስወጣት ታውቃለህ? መዲና ነጥብ እየያዝንባቸው ነጥብ ብዙ እየተያዘባቸው። መዲና 5 ሰዓት ነው ያለችው። ጤናዬ ደግሞ 3 ሰዓት ነው ሞተች ያለችው። ስለዚህ
ብዙ ነገር አለው። ኧረ ብዙ ነገር አለው። ተይው አሁን እኮ አዶን ነው ምን ማድረግ እንዳለብን አላውቅም። ግን ሙባረክ የጀመረውን መቀጠል አለበት። መክሰስ ካለበትም መክሰስ አለበት። ከዛ ምድር የምናግዘው ነገር ካለ እናግዘዋለን። ይሄ በሙባረክ ሳስበው በሙባረክ ብቻ ሳይሆን የኢትዮጵያ ሕዝብ ተረባርቦ በዚሁ ሀቢባ እዚህ ሰዎች የሆነ ነገር ማድረግ አለ። ሀቢባ ጠበቃ ገዝታልን፣ እናምናታለን፣ እንወዳታለን። ወላሂ እኔ የተወሰነብኝን በሀቢባ አካውንት አሁን አስገባለሁ። ሀቢባ በእናትሽ እኔ በአካውንት ምናምን አይደለም። ቆይ ችግር የለውም። በእናትሽ በልጆችሽ ይሻለው ጠበቃ ገዝተሽ ወላሂ ኃላፊነቱን የብሩን ወስዳለሁ። እቺ ይሄ ሬሳ ውሎ ሳያድር ወጥቶ ወደ ሀገር ይግባልንና የፈለገበት ቦታ ነግሬያታለሁ። ይኸውልህ መዲና ይኸውላችሁ ይህንን ነገር ልታግዘን የምትችለው ከምንም በላይ መዲና ናት። እኔ መዲናን በስልክ ሳወራት በውስጥ አውሪያት ብሎ ይመኩ ዘግቼ በስልክ ሳወራት ባለመነችኝ በልጆቼ በአላህ ባለመነችኝ ነገር የለም። ቮይስ ሪካርድ አድርጌያለሁ ስናወራ እያለቀሰች እየተርበተበተች ፎቶሽን ለጥፌ ቪዲዮ ሰርቼ እች ሌላ ሴት ነች። አሁን የኢትዮጵያ ሕዝብ እኮ የኢትዮጵያ ሕዝብ እንዲፈርደን እጠይቃለሁ። ከዛ እኔ ነብሰ ገዳይ አይደለሁም። ማን አለሽ ቀድመሽ እንደዚህ የምትዩ? እኔ አይደለሁም። እኔ የሁለት ልጆች እናት ነኝ ስትል ለምኜ ቃል ገብቼላት ነው ያመጣኋትኝ ጥያቄዎቻችንን እንድትመልስ። ኦኬ። ስለዚህ ልትረዳን የምትችለው አንደኛ ቢሮ ውስጥ ያለችው የሰራተኞች ኃላፊ መዲና ናት። አሁን ትግችኛዋ ሌላ ሴት ትመስለኛለች። እንደዛ የለመነችማ አትመስልም። እዚህ ጋር እንግዲህ እኔ ምንም ነገር አየሽ። አሁን ያቺን መዲና የምትባለው ፎቶዋ ምናምን ስላለ እችኛዋ በሃይማኖት ሰበብ መጣች ተደብቃ። ፍርድ ቤት ብትሄድ እኮ ትገልጣታለች። ፍርድ ቤት ቢሆን ትገልጣታለች። እዚህ ጋር እሷን ሌላ ኬዝ የሚፈልጋት የለም። መግለጥ ነበረባት ራሷ። ፍርድ ቤት ብትሄድ ትገልጣለች ሳትወደው አይደለም። ምን ለውጥ አለው? እዚህ ጋር እህት ያላችሁ እናት ያላችሁ እቺ እናት ካሳዘነቻችሁ ይኸው ላሳያችሁ። እቺ እናት እንደዚህ ፎቶ የተነሳችሁ ትላንትና እኔ ገዝት ላይ በእናታችሁ ድምፅ ብላ ነው። ሁላችሁም ለ10 ለ20 ሰው ሼር አድርጉና ህዝቡ ይስማ፣ ውሳኔ እንስጥበት። የዚህ አካባቢ ከኦሮሚያ ክልል ማለት ነው የዚህ አካባቢ ሰዎች አንድ ሬሳ አንድ አስክሬን ውጭ እንዲቀበር ፈቃደኛ አይደሉም። ይሄን ማለት ነው በ10 ጣት ፈርማለሁ እምላለሁ ማለት ነው። ከሌላቸው እርዳታ ካጡ ያላቸውን መሬት እየሸጡ ቤት እየሸጡ የሚያስገቡ ሰዎች ናቸው። የቱለማ ሰዎች ማለት ነው። እቺ እናት የምታሳዝናችሁ ከሆነ ሼር አድርጉልን። ምንም አይነት አጀንዳ የምንፈልግም የዚች እናት እንባ ማድረግ አለበት። በጣም የሚያሳዝናችሁ ደግሞ መጨረሻ ላይ የምትሰሙን ነገር ማለት ነው። አሁን መዲና የምትጠየቀው መዲና ውክልና ወስዳለሁ ቶሎ ፈጥነው ማለት ነው ወረቀት ላኩ ተብሎ እናትዮ ልጄ ዘመንና አዝማድ ባለበት ቦታ በእጄ ቀብራታለሁ ወደ ሀገር ላኪልኝ ብላ የላከችውን ወረቀት ተቀይሮ ኤምባሲ ገብቶ ገባችሁ እዛ እንድትቀበል። እስኪ ሳውዲ አረቢያ ያላችሁ የመዳም ቅመሞች ራሱ ያውቃሉ ይሄን ማለት ነው። ያለ ቤተሰብ ፍቃድ ምንድን ነው? የምን ጩኸት ነው? የት ምንድን ነው? ቀጠቅጧታ ይሄኔ أنا بيتكلم مع مدينة. هاي رقم مدينة. ساعتي التليفون لمدينة. شوفي أنا بدي أعطيني مدينة لو سمحتي أعطيني مدينة. بيتكلم مع مدينة. أنا مدينة من يقابو تلك ولو تلك وسيطة قدر أبغى توصلنا وقبل له وجه እሺ ቻርጅ ሰኪውና ነው እየጠበቅናችሁ ነው እኛ ይሄ ጉዳይ ማለት ነው። እናዳታለን እንጂ አንፋታም ዛሬ። እንደዚህ ፋራት አድርጉን። በትክክል መነገር አለበት። ስልኩ እንደተነሳ ማለት ስልኩን ታሏለች እና ከዛ ዝም በይ ምናምን የሚል ጨዋለች። ይኸውልሽ አቡ እኔ ልንገርሽ፣ ይኸው አሁን ቻርጅ ምናምን የሚሉት ውሸት ነው። ምክንያቱም ቻርጅ ከሆነ አይኗ እንደዚህ ሌላ ሰው ምን ያሳያል? ሊያስፈራሯት ነው የሆነ ነገር ሊያደርጉ ነው። እና ወደ ዋናው ፍሬ ነገር ይኬድ ማን ቀበሪ እንዳላት ትንገርም ዋናው ፖይንት ላይ ነው። ስለዛ ሀቢባዬ አሳጥሪና እሷ ስመጣ ቤተሰቦቹ ሳውዲ አረቢያ ህጉን እናውቃለን። ብዙ ሬሳዎች አስገብቻለሁ ከሳውዲ አረቢያ ማለት ነው።
ከወንድሞቼ ጋር በመሆን ማለት ነው። የጠፋ ሬሳ ራሱ ፈልገን ሐኪም ቤት ውስጥ አግኝተን ባለፈው አስገብተናል። ሄጄ ቢሮውን ከስሼ ኢትዮጵያ ማለት ነው ኢጅፕት ነበር። ወደ ሀገር ትግባልን የተባለውን በአረብኛ ወረቀት ልኬልሻለሁ። እዩ በአማርኛ በእንግሊዝኛ ብዛ ተከበረች። በአስቸኳይ ቶሎ ይሄ ሬሳ መውጣት አለበት። ያለ ቤተሰብ ፍቃድ ነው የተከበረው። እናትየዋ የምትረጋጋው ልጄ ማንም ሀገራችን ሁሉም ሬሳውን እየተቀበለ እኔ ዲናዋንም አጥቼ ሬሳውንም አጥቼ መኖር አልፈልግም ራሴን አጠፋለሁ ነው የምትለው እናት። እናት ናት። ሰው እንደ አካባቢው የሚኖርም አልተገባሽ ብዙ ሬሳዎች ሲገቡ ስለሚያዩ ይህኔስ ምን አጠፋው ምን በደልኩ ነው እያለች እያለቀሰች አለችው። እኔ እየጠበቅኩ ያለሁት የልጄ ሬሳ አስክሬን ነው ያለች። የማይመስል ነገር እኮ ነው። የእውነት እኮ የሰው ልጅ እኮ ራሱን ሊያጠፋ ይችላል። የእሷ ቁጭ ተብሎ በሻርፕ ራስ እንዴት ይጠፋል? ማለት ማንኛውም አይምሮ እሺ ብሎ ሊቀበለው የማይችለው ነገር እኮ ነው። ጋይስ የሽንት ቤቱን እጥረት አይታችኋል አይደለም? ልጅቷ ከኔ ትረዝማለች። እኔ እንኳን ጭራሳ ቦታ ላይ ልታነቅበት አልችልም። 1 ሜትር ከ70 የሆነ ሰው ለመታነቂያ 1 ሜትር ከ80 ወይም 2 ሜትር ቦታ ያስፈልገዋል። ቁጭ ብሎ ሰው በሻሽ እንዴት ይታነቃል? በሻርፕ በስስ ሻርፕ ቁጭ ብሎ እንዴ! የሆነ ነገሳ አንዴ ግባና እሷ ሳትመጣ ማለት ነው እናትየው መልእክታቸውን ለኢትዮጵያ ሕዝብ ያሰሙ። የሆነ ቦታ ላይ ገለዋት። ያንን ከበር ለማድረግ አምጥተው ሽንት ቤት አስቀመጧት። ነገሳ ቪዲዮ ላይ ያጠለቁት አለ። ነገሳ ቪዲዮ በይ ሀት ሲብረጅሩ ምቲ ነገሳ አርሜን ሲብረጅሩ ነገሳ ኔትወርኪን ገብዱ አርሜኒ ንጉሴዳ አርሜን ነቢረን ጅረን ወመ ሳኒ ባድያት ገለኒ አኑምቱ እሺ አንድ ጥያቄ ማለት ነው። ከቻልክ በአማርኛ ቅድም ያላችሁኝን በአማርኛ ንገሯትና አብዮት ጠይቃት። እናትየው ወደ ገጠር ተመልሶ ገብቷል ተባለ። እስኪ መዲና ምን አለቻችሁ? እናንተን አዲስ አበባ ምን አድርጎ አለች? ነገራቸው። እኔ አማርኛም እችላለሁ። ይኸውልህ መዲና የዛሬ ሳምንት ለእኔ ለራሴ ነው ደውላ እኮ ያለፈ ሐሙስ ሳምንት ሞታለች ያለችን፣ ተቀብራለች። ያለፈ ሐሙስ ሳምንት ነው የተቀበረችው ያለችን። እኔ አሁን እሷ ስትገባ የምጠይቃት ብዙ ጥያቄዎች አሉኝ። አንደኛ ጥያቄ ቆይ፣ መጀመሪያ ንጉሱ መጀመሪያ ለእናንተ ደውሎ የአባይነሽን መሞት የነገራችሁ ማን ነው? መጀመሪያ ማንነቱን አናቅም። በወንድሟ ስልክ ላይ ነው ደውሎ ሞታለች፣ አባይነሽ ደሴ ሞታለች አለ። ማንነቱን አልተናገረም። ከየት የወንድሟ ስልክ ከየት እንዳገኘም አናውቅም። ማንነቱ ያልታወቀ ግለሰብ ነው ደውሎ ሞታለች ያላችሁ? አዎ ማንነቱን ልጁም አያውቅም። ማንነቱን የልጁንም ስልክ ከየት እንዳገኘ አናውቅም። አሁን እኮ በጣም የሚገርምሽ ሀቢባ የአባይነሽ ስልክ የት ነው ያለው ብዬ ጠይቄያታለሁ። እኔ የዛሬ ሳምንት የለም 2 ስልክ ነበራት፣ የለም ፖሊስ ነው ወስደው እዛው ያስቀረ አለችኝ። ቅድም ደግሞ ፖሊስ ተቀብሎናል፣ የእኛንም ስልክ ተቀብሎናል አለች። ግን ለእነሱ መልሷል። የአባይነሽን እንዴት ፖሊስ እዛው አስቀረ እንዴ? ልጅቷ ስትቀበር ታዲያ ስልኳን ፖሊስ ሊወስደው ነበር እንዴ? ለቤተሰቦቿ ብሎ እኮ ንብረቷን፣ ልብሷን እንትን እየጻፈች ነው። ሙባረክ እኮ ላስገባት ልብሷን፣ ንብረቷን፣ ስልኳን፣ ምንም ነገሯን እኮ ለቤተሰብ ይሰጣል። እንዴት ፖሊስ ወስዶ እዛ ያስቀራል? ሀቢባ ይኸውልሽ እኔ የጠየቅኳት ጥያቄ የእሷ ቦርሳ አንቺ ጋ አለ፣ የእሷ ፓስፖርት አንቺ ጋ አለ ወይ ብዬ ጠየቅኳት። አሁን ጋ አለ አለችኝ። ስልኳስ ብዬ ጠየቅኩ። ፖሊስ ወስዶ ለኤግዚቢት ወስዶ ለምርመራ ወስዶ በዛው አስቀረ አለችኝ። የሌሎችን መልሶ ለኤግዚቢት የሚወስድ ከሆነ የአባይነሽን ብቻ እንዴት ፖሊስ ያስቀራል? መዲናን ይህንን ጠይቋት እፈልጋለሁ። ሌላ ደግሞ እኔ መዲናን አሁን የሚጠይቃት ንጉሴ ነኝ። መዲና የዛሬ ሳምንት የደወልሽልኝ ሞቷን የነገርሽ ከመጀመሪያ ጥያቄ የሚጀምረው ሐሙስ መቀበሯን እያወቅሽ ያለፈው ሐሙስ ሳምንት መቀበሯን እያወቅሽ ለምንድን ነው ለቤተሰቧ 6,000 ሪያድ ያስፈልጋል ለሳጥን መግዣ ያስፈልጋል ያልሽው? እንግዲህ ያለፈ ሐሙስ ሳምንት
ተቀብራለች ብለሽ ለእኔ ነግረሽኛል። ግን ለቤተሰብ ደግሞ ያለፈ ሐሙስ ሳምንት 6,000 ሪያል ያስፈልገኛል፣ ሰውየው የኢትዮጵያው ኤጀንሲ ስልክ ከኔ ላይ አያነሳም፣ ብር አጥቻለሁ ብለሻል። ይሄንን ስትይ የልጅቷን መቀበር እያወቅሽ እንዴት ለቤተሰቧ 6,000 ሪያል አስገቡት ያለሽ? ሁለተኛ ደግሞ እንግዲህ እኔ ቄስ ነኝ፣ አገልጋይ ነኝ፣ መጽሐፍ ቅዱስ እያስተማርኩ ነው ብዬሻለሁ። ትናንትና እኔና አንቺ ጠዋት ስንነጋገር አንድ ነገር ብለሽኛል። አሁን በዚህ ህዝብ ፊት እንድትናገር ይፈልጋለሁ። ሬሳ አስቆፍሮ ማውጣትና እንዲላክላቸው የሚፈልጉ ከሆነ ወጪውን ሁሉ ይከፍላሉ ወይ ብለሽኛል። ለመሆኑ እሺ ወጪውን እናወጣለን፣ አስቆፍረሽ አሁን ታስወጪልናለሽ? ወጪውን እናወጣለን፣ እናስገባለን። ሌላም ደግሞ የሚጠይቅሽ ሚያዝያ 6 ቀን ውክልና ደብዳቤ ጽፈን ውክልና በወሰድሽው ውክልና ላይ እኛን ወክለሽ ባለቤቷን ተስፋዬን ወክለሽ ሬሳውን ወደ ኢትዮጵያ እንድታስገቢልን እንጂ እዛ እንድታስቀብሪ አይደለም። እንዴት ነው? በየትኛው ደብዳቤ ነው አንቺ እኛ ሙሉ ውክልና የሰጠንሽ? ሬሳውን ከሳውዲ አረቢያ እንደኛ ሆነሽ ተቀብለሽ እንድትልኪልን እንድታስቀብልን እንጂ እዛ እንድታስቀብሪ አይደለም። የእኛ ደብዳቤ እንደዛ አይልም። በምን ምክንያት በምን ኬዝ ነው አንቺ ሬሳን እዛ እንዲቀበር ያደረግሽው? ሁለተኛ ሌላ ደግሞ የሚጠይቅሽ ጥያቄ ውክልና የሰጠሽ የኢንተርሊንክ ኤጀንሲ ኑሬ የሚባል ሰውዬ ከአንቺ ጋር ምን ያህል መቀራረብ፣ ጉርብትና፣ የስጋ ዝምድና አላችሁ? እንዴት አንቺን አውቆ ውክልና በኤጀንሲ በኩል ለአንቺ እንድንሰጥ አንቺን ሊያቀርብልን ቻለ? ሌላ እንግዲህ ቪዲዮ አንቺ አልቀረስሽም እና ያንን ቪዲዮ ቀርጾ ለአንቺ የሰጠው ሰው ተዘጋጅቶ የተቀመጠ አንቺን የጠበቀ ሰው አይመስልም? ቅድም ደግሞ ስትናገሪ እየሰማሁሽ ነበር መዲና። እኔ ፖሊስ ጣቢያ አላደርኩም፣ እዛ ውዬ ተጠይቄ ነው የገባው አልሽ። በቀደም ደግሞ ማታ ደውለሽ እኔና አንቺ ስንነጋገር ፖሊስ እኮ እኔ ራሱ አሳድሮኝ ሰላት ሲሰግድ 4 ፖሊስ ቆሞ እየጠበቀኝ ነው። ደግሞ ሽንት ቤት ሲሄድ ሴት ፖሊስ እየተከታተለች እየጠበቀችኝ ነበር ብለሽኛል። አድር ያለው ብለሻልና እንዳደርሽ ይነግረሽኛልና ቅድም ደግሞ በሚዲያ ስትናገሪ እየሰማሁሽ ነበረ። ጠይቆ ነው የመለሱኝ ብለሻል። ይህንን ሰምቼሻለሁ። ስለዚህ የምትናገሪያቸው ነገሮች መዲና እንደ ከዚህ በፊቱ አምኜ ከአንቺ ጋር እንደሚነጋገረው እንዲናገር አይመስለኝም። ስለዚህ የኔ እናት የኔ እህት በፈጠረሽ አምላክ እለምንሻለሁ፣ እኛ የልጃችንን ሬሳ እንፈልጋለን። ከደበቅሽበት አውጪና ስጪን። እኛ አምጥተን ቀብረናት እንደ ማንኛውም ሰው ማልቀስ እንፈልጋለን። አትጫወችብን። በፈጣሪ ይዤሻለሁና አትጫወችብን። የት እንደደበቃችሁ ታውቂያለሽ፣ በደንብ ታውቂያለሽ። እና አሳይን። ይህንን ነው የምለው። ሀቢባ እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ፣ ክፉ አይንካችሁ፣ ኑሩልን። እኔ ጥያቄዎቹን አንድ በአንድ ቢጠይቅ ደስ ይለኝ ነበር፣ ግን ያው ሀዘን ላይ ያለ ሰው ብሶት ያለበት ሰው ማስቆም አልቻልኩም። እሱ ጥያቄዎቹን ሁሉ ዋን ባይ ዋን መልሽለት። ሀቢባ ችግር የለም፣ ታግሼ አንድ ባንድ ጠይቃታለሁ። አንድ ባንድ ይሻላል። ጥያቄ ስለሆነ ያቀረብከው እሷም ለመመለስ እንዲመቻት ዋን ባይ ዋን ቢሆን አንድ የመጀመሪያው ጥያቄ የነበረውን እሺ ሀቢባ ይኸውልሽ፣ ቀስ ብዬ ልጠይቃት እንግዲህ ተረጋግቼ። አንደኛ ጥያቄ አንደኛ ጥያቄ ያለፈ ሐሙስ ሳምንት ለእኔ ልንገርልህ ጥያቄ ያለፈ ሐሙስ ሳምንት መቀበሯን እያወቅሽ ከተቀበረች በኋላ ለአስክሬን ሳጥን 6,000 ሪያል ቤተሰቡን ለምን ጠየቅሽን? የመጀመሪያው ጥያቄ አይደል? አዎ መልሽ ይህንን ጥያቄ። ከዛ ወደ ሁለተኛው እንሄዳለን። ዋን ባይ ዋን። እንደዚህ ነው ጥያቄ ሊመለስልን የሚለው አንድ በአንድ ሲጠየቅ። ይህን ጥያቄ መልሽ ይላል።
አይሰማም ድምጿ። መዲና ማይኩን እያፈንሽው ነው እኮ ማለት። መጀመሪያ ላይ አቶ ቄስ ንጉሴ የመጀመሪያ ሰዓት ላይ ለእኔ ያገኘኸኝ የመጀመሪያ አወራኸኝ ስልክ ልውውጣችን መች ነበረ? ከኔ ጋር አንተ ጥያቄን በጥያቄ መመለስ አይጠበቅም። ግን እሱ በመጀመሪያ ያወራኝ ቄስ ንጉሴ መሆኑ ያወራኝ እሑድ ዕለት ከሰዓት በኋላ ነው። የዛሬ ሳምንት ዛሬ እሑድ ነው ሰኞ እሑድ ዛሬ እሑድ ነው። የዛሬ ሳምንት ከሰዓት በኋላ ነው። በመሀላችን ስቶሪ አለ። ስክሪንሾት ወጥቶ መታየት ይችላል። በማወራው ስልክ ነበረ በኢሞ ያወራኝ። በሌላ ስልክ አውርቶኝ መልሶ ቀየረና ድጋሜ ማናሀተ ብያለሁ። የክሳት የብሬክ ሰዓት አለ። እስከ ማታ 3 ሰዓት ነው የሚሰራ መስሪያ ቤት። ምናልባት እጅሽ ላይ ያሽው ስራ ካለ ከዛም በላይ ልትቀጥይ ትችያለሽ። ተወዛግበዋል። እቺ ልጅ ሐሙስ ተቀብራለች። ወስኛለሁ ለቤተሰቦቿ ለመንገር ለኢንተርሊንክ ኤጀንሲ ነግሬያቸዋለሁኝ። ልጅቷ ልትቀበር ነው ፖሊስ ብሎ ያለ ሰዓት እንድትቀበር ያደረገው እዚህ ሳውዲ ያለው ኤጀንሲ ነው። እዚህ ሀገር ያለው አልፈሪድ ኤጀንሲ ትእዛዝ ሰጥቶኝ ነው አለ። ማረጋገጫ ደውዬ ደግሜ ጠየኩት። እኔ እዚህ ጋር አንዴ ላስቆምሽ፣ ይቅርታ። አንድ ኤጀንሲ ማን ነው የሚጮኸው? ምንድን ነው የሚጮኸው? ሁሉም ሚውት አድርጓል። ምንድን ነው የሚጮኸው? የሚጮህ ነገር አለ አጠገብሽ? ቻርጀር ወይ ሙከየፉን አጥፉት ፕሊስ። በጸጥታ እንጠይቅ። አንድ ኤጀንሲ እኔ ለመጀመሪያ ነው እንደዚህ ላይቭ ላይ የምቀመጥ አቡዬ። እሺ እናቶች በጣም ይሞቃል ወላሂ። እሺ በቃ ይሁን፣ ኤሲው ችግር የለውም። እሺ አንድ ኤጀንሲ መዲና፣ አንድ ኤጀንሲ መብት አለው ወይ ያለ እኔ ፍቃድ እኔ መቅበር ቤተሰቦቼ ሳይፈርሙ ቤተሰቦቼ ሳይፈቅዱ አንድ ኤጀንሲ እኔ የመጣሁበት ኤጀንሲ እኔን የመቅበር መብት አለው ወይ? ቤተሰቦቼ ውክልና ሳይሰጡ ታዲያ ቤተሰቦቿ ውክልና የሰጡት ለአንቺ ለመዲና ስምሽ ተጠቅሶ አስክሬኗን ልትልኪላቸው ነው። ለአንቺ ለቢሮ አንቺ ቢሮ ነው የምትሰሪው። ስለዚህ ለአንቺ በስምሽ አስክሬኑ ይላክልን እየተባለ ቤተሰብ ተንቆ እናት የልጄን ሬሳ ማየት ፈልጋለሁ፣ ለምን እንደሞተች አስክሬኗን ማስመርመር ፈልጋለሁ እያለች እንዴት ነው ዝም ብሎ ኤጀንሲው እንድትቀብር ፍቃድ ማን ሰጠው? ፍቃድ ማን መብት ሰጠው? ጋ ነው ትክክለኛ ጥያቄው። ኤጀንሲው ለምንድን ነው የሚቀበር? ኤምባሲ መልስ ይስጠን ብዬ ስለው ትድፍዒን ስትድፍዒን ስታላፍ ብሎ ሰውየው ከኔ ጋር እንትን አለ። እኔ ነኝ ከፊልሽ ብንጥፋ ስትላፍ 6,000 ብር አሁን አይደለም አቡዬ እኮ ቆይ ይሄንን ነገር ሲጠይቀኝ እኔ አይደለሁም እንድቀብርም አደርገው ሀዛ አምር ምን ሸርጥ አለ ኬፍ ሌሽ የሚለውን በቃ ተወቶር በጣም እንትን አለ። ደነገጥኩኝ። ተረጋጊ፣ እነዚህ ሰዎች መልስ አልሰጡንም። ኤምባሲ ሰዎቹን ያንቀሳቅስ ያናግራቸው አለ። በፈረንጆች በቀን 20 እንትን ሂጃለሁኝ። ምንድን ነው የሚባለው ቦታ ሙስተሽፋ ሽሜሲ ሂጄ የልጅቷ የሕክምና ምርመራ የሰፋራ አመር የፖሊስ ወረቀት የውክልና ወረቀት የኢትዮጵያ የተሰጠኝ የዚህ ሀገር እንደገና ጉዳይ አስጨርሽ ብሎ የላከኝ ወረቀት እነዚህ ሙሉ ወረቀቶች አያይዞ ልኮኛል። ከሄድኩ በኋላ ኤጀንሲው ላይ ስደውል በፈረንጆች በቀን 20 ኤጀንሲው ላይ 6,000 ሪያል ለታቡኩ ተብለዋል ብዬ ነገርኩት። 5 ደቂቃ 10 ደቂቃ 5 ደቂቃ 10 ደቂቃ እያለኝ ጠዋት የጀመርኩት ከሰዓት በኋላ ይሄ በአረቦች አቆጣጠር ከሰዓት 11 ሰዓት ያችኛው 5 ሰዓት አልቻል በኢትዮጵያ እስከ ከሰዓቱ ፀሐይ መጥለቂያ ድረስ ጠበቅኩት። ኤጀንቱ መጨረሻ ላይ አንደኛው ኑሮ የሚባለው ስልክ ሳያነሳልኝ ሲተው ወደ አንደኛው ደወልኩለት። እኔ ወደ ስሙ ሀሰን የሚባለው የኢንተርሊንክ ባለቤት ማለት ነው። ምን እየሰራችሁ ነው? ውክልና ሰጣችሁኝ፣ እቺ ልጅ እዚህ ልትቀበር ትችላለች ብሏል ኤምባሲው። አስክሬኗን የተቀበለው ከሆስፒታል ማን ነው? ሆስፒታል ነው ያለው እንጂ ከሆስፒታል የተቀበለው ሳይሆን ሆስፒታል ውስጥ ሊቀበር ሲል ከሆስፒታሉ ማን ተቀበለው? ሹርጣ። እኔ ውክልና ያለው ሰው ብቻ እኮ አስክሬን መረከብ የሚችለው። አንቺ በሌለሽበት እኮ ማንም አስክሬን መረከብ አይችልም። ለምን? ለአንቺ ቤተሰቦቿ ውክልና ስለሰጡሽ። ስለ አስክሬኑ መዲና ብቻ ኃላፊነቱ ሰድልን ብለው ለአንቺ ለቢሮዋ ኃላፊነቱ ሰድ ብለው ፈርመው ስለሰጡሽ ከአንቺ ውጭ ማንም አባቱ አስክሬኗን ማንቀሳቀስ አይችልም። ለምን? ለአንቺ ቤተሰቦቿ ኤምባሲ የሰጠኝን ወረቀት እኔ አንቺ ትመጫለሽ ከኤምባሲ በውክልና። ምክንያቱም
ቤተሰብ ውክልና የሰጠው ለኤምባሲ ሰው ለአንቺ ነው። አንቺ የምትሆን ብቻ ነው የሚያደርገው ኤምባሲ። ለምን ውክልና፣ ህጋዊ ውክልና ቤተሰብ በውጭ ጉዳይ ነው። እኔ እኮ ይሄንን ሂደት እኮ አላውቅም። ኤምባሲ ሂጄ እኮ ያናገርኳት ታውቂ። ኤምባሲ ያውቃላ። ኤምባሲ እንዴት ነው እንዴት ነው ቤተሰብ አስክሬኑ ይላክልን፣ የሚከፈለው መስዋዕት ሁሉ እንከፍላለን እያለ እዛው አደባብሶ የሚቀብረው ከሆነ ኤምባሲው ከኤጀንሲው ጋር ተባብሯል ማለት ነው እኮ። ኤምባሲ ይኸውልሽ፣ ኤምባሲው ጋር ሲሄድ እኔ ኤምባሲው የሰጠኝ የውክልና ደብዳቤ የፖሊስ ምርመራ ወረቀት አስገብተንለት ወረቀት፣ ሌላ ወረቀት፣ ተጨማሪ ወረቀት ሰጠኝ። አንደኛው የምትሳፈርበት ቀን አብሮት የሻሃዳ ወረቀት የሚወጣበት ነው። ሻሃደትል ወፋ የሚወጣበት ወረቀት ነው። አንደኛው ወረቀት ደግሞ እዛ ስክሪን ያለበት ቦታ የሚገባ ነው። ፖሊስ ጋር ወስጄ ያን ወረቀት ሳሳየው ይሄንን ውሰጅና ሆስፒታል ላይ አስክሪኑ ጋር ነው የሚቀመጠው። ይሄ አስክሪን የሚንቀሳቀሰው በዚህ ስልክ ቁጥር ተደውሎ ነው። ደውለው እነሱ ሲያናግሩ የተመዘገበ የሰውየው ስልክ ቁጥር አለ፣ የአልፈሪድ ስልክ ማለት ነው። አልፈሪድ ቅበሩ አላቸው። አልፈሪድ ማለት የእናንተ ቢሮ አቡ ልግባ ሙሽ አለኬፉ ማን መብት ሰጠው? ቅበሩ ቢላቸው ማን መብት ሰጠው? አሁን እኮ ተፈቷል። አሁን እኮ ችግሩ እየተፈታ ነው። ይኸውላችሁ አዳምጡ። አንድ ጥያቄ ልጠይቃለሁ። እሷ መጀመሪያ እቺ እጇን የተጎዳችው ልጅ ማለት ሰውየውን ያመጣት አንቺ ነው ያመጣሻት? ሌላ ዜጋ እኮ ናት። አዎ ገብቶኛል። እሱን ያመጣት አንቺ ነው ያመጣሻት? ሌላ ዜጋ እኔ አይደለሁም እንጂ ስሪላንካዊ ናት እኮ። ገብቶኛል። ምንም ዜግነት ማን አመጣት ነው? በማን ስፖንሰር? ማን ነው እሷ ጋር ኮኔክሽን ያለው እዚህ ስራ ውስጥ የከተታት? አልፈሪድ። ኦኬ፣ እንደ እኔ የሚታየኝ ምን እንደሆነ ታውቃላችሁ? ይሄ አልፈሪድ የሚባለው ይሄ አልፈሪድ የሚባለው እችን ሴት እችን ልጅ ጋር ኮንታክት አድርጎ ገንዘብ ተከፍሎት ከነዛ ከአሰሪዎቿ ተባብረው ነው የገደሏት። በቃ ይሄ ነው ፖይንቱ፣ ሌላ ነገር የለም። አንቺ መሀል ላይ ነው አሁን እየተሽከረከርሽ ያለሽ። አንቺ እኮ መብት እንኳን አልሰጥሽም። አሁን ብቻዋን አይደለችማ። ከቢሮ ውስጥ ይኸውልህ አስክሬኑ አጠገብ ቪዲዮ ላይ ያየናቸው ልጆች ከዛ ውስጥ ሁለቱ ወደ ሀገራችን አዎ እኮ ተልቀዋል አሉ። አዎ ገብቶኛል። ግን አሁን ይሄ ነገር በትክክል ያቺ ልጅ ሞት ፈርታ ነው የመጣችው። አቡዬ በደንብ አዳምጡ። ሞት ፈርታ ነው የመጣችው። ሞት ፈርቶ የመጣ ሰው ራሱን አያጠፋም። መሞት የሚፈልግ ሰው ደግሞ በራሱ እጅ ከሚሞት በሌላ ሰው እጅ መሞት ነው የሚመርጠው። ይሄ ሪያሊቲ ሊገሉኝ ነው እያለች መሞት ብትፈልግ ኖሮ እዛው ትቀመጣለች እንዲገሏት። እች ልጅ መታለች፣ ፖሊስ ሪፖርት አድርጋለች። አንቺ ካልሞትሽ ልጃችን አይድንም ብለዋታል። ስለዚህ አልፈሪድ የሚባለው ነው ወስዶ እዛ ስራ ያስገባት። አልፈሪድ ተደውሎ እንዲገላት ታዟል። እሱ ደግሞ ከነዚህ ከሆኑ ልጆች ጋር ተባብሮ ገለዋት። በር ዘግተው ጠዋት ላይ ድራማ ነው የተሰራው። አለቀ። ከዚህ ውጭ ምንም ነገር የለም። ይሄን ነው የታየኝ። ቴንክ ዩ። ሆነ ስልክ እየረበሻል። መዲና አጠገብሽ ያለውን ስልክ ዝጊው ፕሊስ። አንዴ እዚህ የማናገርበት መስመር ነው የሚጮኸው። እሺ አንቺ ለምትኩ መልስ ልትተው? አዎ ለምንድን ነው የምትሰጪኝ? እኔ እኮ ከአንቺ ንግግርና እስካሁን ከሚባለው ያለኝን ድምዳሜ ነው። አንቺ መልስ ልትሰጪኝ አይገባም። እጅሽ አለበት። አንቺ እኮ ሬሳውን እንኳን ለመቅበር እየፈለግሽ እነሱ በሌላ ሰው ትዕዛዝ እንደቀበሩ ነው እየነገርሽኝ ያለሽው። ስለዚህ ይሄ ሰውዬ የእነሱ ሀገር ዜጋ ነው። ዋሬቨር ኮኔክሽን አለው። ለፖሊሶቹም ሮንግ ኢንፎርሜሽን እንዲጽፉ አድርጓል። ገንዘብ ተሰጥቶታል። ሁሉ ነገር እንዲደባበስ ተደርጓል። የፖሊስ ሪፖርቱ ማመን አይቻልም። ምንም ማመን አይቻልም። አንቺንም ልናምንሽ አንቺ እጅሽ ካለበት ንገሪኝ። አንቺ መልስ መስጠት የለብሽም። ይሄን ነው የምለው። ኤምባሲ ፍቃድ ትቀበር የሚል ፍቃድ ማን ፈቅዶለት ሰጠ ነው የኛ ጥያቄ። አንደኛ። ሁለተኛ መዲና አንቺ ውክልና ቢኖረኝም መብቴ እዛ ድረስ እንደሆነ አላውቅም ነበር ብለሽ መልሰሽኛል ቅድም። እሺ ከተቀበረች በኋላ ሄደሽ ለምን ያለኔ ፍቃድ እኔ ቤተሰቦቿ ውክልና ሰጥተውኝ አስክሬኑ ላኪ ብለውኝ ሳለ እናንተ ያለኔ ፍቃድ ለምን ቀበራችሁ ብለሽ ኤምባሲውንም ሆነ ሆስፒታሉንም ሆነ ጠይቀሻል? ኤምባሲ እኮ አላወቀም። ኤምባሲ ካላወቀ ማን ፍቃድ ሰጠ ታዲያ ልጅቷን እንድትቀበር? ፖሊስ ትእዛዝ ለእኔ ለማሳመን የተጠቀሙት ንግግር ቤተሰቦቿ ጋር እኔ ነኝ ከራሴ መጥቶ ነው እኮ የነገርኳቸው እንጂ እነሱ እኮ ማንም ንገሪ አላለኝም። እኔ
ኢንተርሊንክ ኤጀንሲ መልእክት አስቀመጥኩኝ። ስጠብቅ አልተነገራቸውም። የልጅቷ ቤተሰብ ሌላ ልጅ አለች የምታወራኝ፣ ደጋግማ ትጠይቃለች። እንዴት ይሻል ነገር አለ። ኖቲፊኬሽን እየገባ ምንድን ነው? የትኛው ስልክ ነው የሚጮህብን? ያው ሰዎቹ አሁን እየሰሙ ነው፣ ደንግጠዋል። ነገሩ እየተባነነባቸው ነው። ለዛ ይሄ አልፍሬድ የሚባለው ሰው ለፍርድ መቅረብ አለበት፣ መያዝ አለበት ከነ ፖሊሶች። መኩ ግለሰብ እኮ አይደለም፣ ቢሮ ነው፣ ኤጀንሲ ደላላ ቢሮ። አዎ በቃ ይሄ ስልኩ የሚያነሳው ሰውዬ እሱ ነው መያዝ ያለበት። ኤግዛክትሊ። እሺ ቆይ ማለት የሰው ነፍስ የሚያህል ነገር ጠፍቶ ማንም ንገሪ ሳይለኝ እኔ ነኝ ለቤተሰቦች የነገርኩ ማለት ላይክ ድመት እንደሞተ ነገር ዝም ብለው ቀብረው ዝም ብለው ህይወታቸው ሊቀጥሉ ነው። ለቤተሰብ የሚያልነገሩት አንቺ ከራስሽ ተነስተሽ ራስሽ የተናገርሽው አልገባኝም። እኔ ኤጀንሲ አልደወለላችሁም ወይ ብዬ ጠየኳት። እኔ ስታወረኝ የነበረችው ትዕግስት የምትባላለች። ትዕግስት ስታወረኝ ኤጀንሲ ምንም አልደወለም፣ ምንም ነገር የለም። አዎ ምንም የለም፣ ምንም ነገር የለም። አዎ በቃ ፈረንካችሁን እንዳትበሉ ልጅቱ እኮ ተቀብራለች ብዬ ነገርኳት እኮ። ውክልና እጅሽ ላይ እንዳትቀበር ላኪልንም የሚል እያለ አንቺ ልክ መቀበሯን ስትሰሚ እኔ አላውቅም ነበር እኮ። እኔ እኮ ይሄንን ጉዳይ እኮ ለመጀመሪያ ጊዜ ነው እንዲህ አይነት ውስጥ የከተቱኝ። ሰው ሊቀበር መቀበሯን ስትሰሚ ምን አልሽ? የመጀመሪያው ጥያቄ ሄደሽ የቀበራትን አካል ማን የቀበራት? መንግስት ነው አይደል? ሳውዲ ኤምባሲ ነው ወይ? ኤምባሲ አይደለም ካልሽ ፖሊስ ጣቢያ ነው የሚመለከተው አካል ጋር ሄደሽ እኔ ወኪል ነኝ እናቷ ውክልና ልከውልኛል፣ ስለዚህ ለምንድን ነው እኔ ሳትጠይቁኝ ልጅቷን የቀበራችሁት ብለሽ ጠይቀሻል? አዎ ጠይቄ ወረቀት ሰጥቶኛል። ምን የሚል ወረቀት? ለወስደሽ ለቢሮ ለከፊልሽ ስጪው አለኝ። እሺ ምን ይላል ወረቀቱ? ሊናም በአረብኛ ነበር። ከፊል ወረቀቱን የሰጠው ምንድን ነው? እኛ ከ14 ቀን በላይ መቀመጥ አንችልም፣ ይሄ የመርከዙ ሽርጣ ያወጣው ትዕዛዝ ነው እና ተቀብራለች። ለቤተሰቡ በማን ፍቃድ ቀበራችኋት ብለሽ አልጠይቅሽም? ቢሮ አዘዘን አለ። ኢንተርሊንክ አዘዘን አለ። ቢሮ ካዘዘ ማለት ነው። ቢሮ ማን ፈቅዶለት አዘዘ? አንደኛ ፖሊስ በአፍ ብቻ አይታዘዝም። ቢሮ ቢሮ በአፍ ማዘዝ አይችልም። ፖሊስ ወረቀት ይፈልጋል። ምን የሚል ወረቀት? ከቤተሰቦቿ የተላከ ወረቀት፣ ልጃችን እዛው ትቀበር የሚል ወረቀት። ይሄንን ፌክ አሰርቶ ነው ቢሮ ወስዶ ለፖሊስ የሰጠው ነው። ዝም ብሎ እንደ አሁን ይኸውልሽ ሀቢባ የሆነ ቁጥር 2 ቁጥር ልክልሻለሁ። መጀመሪያ የደወለው ሰውዬ ማን ነው? ቁጥሩን ልክልሻለሁ። እሷን ጠይቂያት። ማን ነው የደወለው ለቤተሰብ? እኔ አላውቀውም። እሱ ቁጥር እኮ ልከውልኛል እኮ። ማን ነው? እኛ ማናውቀው። አንቺ ካላወቅሽው ማን ነው ታዲያ? ከቢሮ ከእናንተ ቢሮ የማይታወቅ ሰው ደውሎ ልጅቷ መሞቷን ለቤተሰብ የተናገረው? ከእኛ ቢሮ አይደለም እኮ የተደወለው፣ ከኤምባሲ ነው የደወልኩት ሁላችሁ ነው ያላቸው። እኔ ቁጥሩን ላኩልኝ። ኤምባሲ አያውቅም አላልሽም? ኤምባሲ አያውቅም አያገባው ኖ ኤምባሲ ነኝ ብሎ ነው የደወለ። እኔ ጋር አሁን ብዙ ልጆች የአባይነሽን ጉዳይ ኤምባሲ ነን እያሉ ብዙ ሰዎች ያናግሩኛል፣ ይደውላሉ። ሰውዬው ኤምባሲ ነኝ ላለሽ ሁሉ ታምኛለሽ? ኤምባሲ እኮ የራሳቸው የሆነ ቁጥር አላቸው። ሾፌ እሱ ሰውዬው ኤምባሲ ነኝ ብሎ ነው ወደ እነሱም ጋር ደውሎ ውክልና ከፈለጋችሁ እኔ ወኪል መሆን እፈልጋለሁኝ 15,000 ሪያል አዘጋጁ ብሎ ከእነሱ ጋር አውራ ከቤተሰቧ ጋር። ያንን የነገረችኝ ለእኔ ትጂ ናት። ትጂ ማን ናት? ምንድን ናት? ለልጅቷ ያክስቷ ልጅ። የት መጣች? ትጣራ ትምጣ። ትጂ ሙባረክ ስልኳን ስጪ፣ ላኪልኝ ዋትሳፕ ላይ ልጥራት። አንደኛ። ሁለተኛ ነገር ደግሞ ማንም ሰው ደውሎ እኔ አይደለም አንቺ የቢሮ አስተርጓሚ ኤጀንሲ ሆነሽ ቀርቶ እኔ ማንም ሰው ደውሎ ኤምባሲ ነኝ ካለኝ ቁጥሩን ወስጄ ቀጥታ ኤምባሲ ደውልና ይሄ አካል የኤምባሲ ስታፍ ነው ወይ ብዬ ጠይቃለሁ፣ አረጋግጣለሁ። በቀደም አንዷ እዚህ ገብታ ታስታውሳላችሁ? ኤምባሲ የሚሰራ ልጅ ስትለኝ ቁጥሩን ላኪልኝ ኤምባሲ የሚሰራ ልጅ እንዲህ ያለኝ ስትለኝ ዝም ብለሽ የተሳሳተ ኢንፎርሜሽን መተሽ ሚዲያ ላይ አትዝሪ አምጪ ብዬ ነብሯ ናት ምናምን የምትባል ልጅ አምጪ ቁጥሩን ብዬ ተቀብዬ ኤምባሲ ደውዬ ቁጥሩን ሰጠው። ይሄ አካል ኤምባሲ ይሰራል? ኔቨር እንደዚህ የሚባል ግለሰብ በዚህ ቁጥር እኛ ጋር የሚሰራ የለም ነው ያሉት። ዩሴ ዝም ብለው እየወጡ ኤምባሲ ነው የሚሰራው። አንድ ሰው ኤምባሲ ነው የሚሰራው ከተባላችሁ ቁጥሩን ተቀበላችሁ ኤምባሲ የመደወልና የማረጋገጥ መብት አላችሁ። ማንም ኤምባሲ ነው የሚሰራው እያለ እንዳይበላችሁ፣ እንዳያታልላችሁ። ምንም ነገር ማንኛውም ኢትዮጵያዊ ከጎግል ላይ አውጥቶ ለኤምባሲ ደውሎ የፈለገውን ኢንፎርሜሽን የመጠየቅ መብት አለው። ምንም ልዩ ሰይጣን አስፈልገውም። የፈለጋችሁን ኢንፎርሜሽን ለመጠየቅ ማለት ነው። ምንም ልሻለኝ የፒጂ ስልክ ኦኬ።
ሀቢባ ንጉሴ ነኝ። እሺ ንጉሴ፣ አሁን ይኸውልሽ ሚዲያውም እንዲረዳ እናንተም እንድትረዱ የሚፈልገው እሷ እንዳለችው እኔ እና እሷ የተደዋወል ነው ልክ የዛሬ ሳምንት ነው። ነገር ግን ስልክ ባልደውልላትም ተካልኝ የአባይነሽ ወንድም ተስፋዬ የአባይነሽ ባለቤት የኔ ልጆች ናቸው። መንፈሳዊ አባታቸው ነኝ። ከነሱ ጋር አዲስ አበባ እየተመላለስኩ ነው። ግን ሐሙስ ዕለት ደውላ እሷ በተካልኝ ስልክ ደውላ በቲጂ ስልክ ደውላ እየተነጋገረች ነው ከነሱ ጋር። በትዕግስት ስልክ ደውላ እየተነጋገረች ነው። 6,000 ሪያል ብሎኛል ሳጥን መግዣ አለቻቸው። ከዛ ልጆቹ ደግሞ ምንድን ነው ያሉት? ቆይ እኔ ልጅቷ የሞተችበትን ሰዓት ከሰማሁኝ በኋላ እኔ ለቲጂ ገንዘብ ላኩ ብሎ ደላላ እንዳይበላችሁ፣ በገንዘብ ልጅቷንም አታችሁ እንዳትታለሉ፣ የልጅቷን ኬዝ እንዳለቀ እርግጠኛ ስሆን አሳውቅሻለሁ አልኳት። ከዛ በኋላ የልጅቷን መሞት ሂጄ ከፖሊስ ጣቢያው ካረጋገጥኩኝ በኋላ ከዛ አሳወቅኩኝ። ለእሷ ቀጥታ ከነገርኳት በኋላ ለአንተ በድጋሚ ያሳወቅኩ ዕለት ከሰዓት በኋላ ነው። ምንድነህ አንተ ወንድም ነህ ወይስ ምንድነህ ስልህ እኔ ቄስ ነኝ የነፍስ አባታቸው ነኝ ስትለኝ፣ ኦኬ እንደዛ ከሆነ አረጋጋና እርዳቸው ብዬክ ሪከርድ እፈልጋለሁ ላኪልኝ ስትለኝ፣ በምን ቋንቋ አልኩ። ኦሮመኛ ስናገር እተባተባለሁ። ሁለተኛ ቋንቋ ነው ኦሮመኛ። ስለምን ተባተብ? በምን ቋንቋ ነው? እኔ የሚጠይቅሽን ጥያቄ ብቻ ንገሪኝ፣ መልሽልኛ። እኔ እኮ እየመለስከለሁ ቄስ ንጉሴ። እኔ ሪካርዱን ከመስጠቴ በፊት ከስልክ ላይ ወደ እኔ ስልክ ላይ ደብቄዋለሁኝ። የልጅቷን ቪዲዮ የልጆችን ስልክ ሁሉ ወስዷል። ወደ እኔ ስልክ ከፍተው ልጆቹ ሁላቸውንም ስልክ ተቀብለው አጥፍተዋል። ይቀባበላሉ። ሁሉም እዚህ ጋር ሲምም ኢኔትም አለ፣ ከታች ድርጅት አለ እና እቺ ልጅ የኔን ጥያቄ መዲና አልተረዳሽም። የኔ ጥያቄ ምንድን ነው? በፊት ያልሽው በደላላ አትበሉ ያልሽው ትክክል። እኔ የጠየቅኩ ያለው እኮ ሐሙስ ዕለት ራሱ ለቲጂ ደውለሽ ሰውየው ኢንተርሊንክ ኤጀንሲ ቆይ ሳናረዝመው በጣም ረዥም ሰዓት ነው የተቀመጥኩት። የወገብ ዲስክ ህመም አለብኝ፣ አልችልም። የዚች ልጅ አካውንት ሰጥቼ እኔ በዚህ ላይ አስገቢልኝ ብያለሁ። እኔ የኔ እናት አሁን እኮ ውስብስብ እንዳይሆን የጀመርነው ረሳም ከምሳት ላይ ሆነ። ይኸውልሽ ቆይ ጠየቅሽ እኮ ኦልሬዲ ኔክስት ስቴፕ ምንድነው? አካውንት መላክ ነው። ኦልሬዲ 6,000 ሪያል አንድ እናት ምስኪን ድሃ እናት ልጇ ለሞተችባት እናት አስክሬን ለሳጥን መግዣ የሬሳ ሳጥን መግዣ በኢትዮጵያ 300,000 ብር ላኩ ብለሽ ጠይቀሻል። ኔክስት ስቴፕ እሺ አለን እንላክ ከተባለ አካውንት መላክ ነው የሚሆነው። ኔክስት ስቴፕ እሱ እኮ ኔክስት ስቴፕ ነው። አቡዬ አንድ ሰው ይኸውልህ ሲመጣ አንዱ እንባ አንዱ ደም እየረጨ ይመጣል ባይኑ። እኔ ብር አስገቡልኝ በፍጹም አላልኩም። ለኤጀንቱ በቀን 20 በወቅቱ በቀን 20 የላኩለት መልእክት አለ። 6,000 ሪያል በዚህ አካውንት አስገቡ። ይሄም አካውንቱ ደግሞ የሙስተሽፋ ሽሜሲ የሚባል የድርጅቱ የታቡክ መቀበያ ነው። ሰንዱቁን ማስቀመጫ ነው። ከዚህ በኋላ ደግሞ ለሚቀጥለው ለትኬት ፕሮሰስ ከኸርጅ ወደ ሪያድ ለሚሄደው ፕሮሰስ እነሱ ይወጡታል። ችግር የለውም። ለጊዜው ግን በዚህኛው አካውንት ደረሰኝ አሟላልኝ ብዬ ያኛው ድርጅት የሰጠኝ 10 ትዕዛዞች አሉ። ከ10 ወረቀቶች ውስጥ አንዱ ወረቀት የጎደለው የብር ደረሰኝ ብቻ ነበረ። መዲና አታወሳስቢ። እኔ የጠየኩሽ ጥያቄ እኮ ለምን ይሄን ሁሉ አልሽ እያልኩ አይደለም። አንድ ስሚኝ፣ ተረጋግተሽ ስሚኝ። ሐሙስ ዕለት ለልጆቹ ብር አስገቡ ብለሻል። እኔ አርብ ዕለት መጥቶ ልጆች በቃ ይሄን ያህል ብር ተጠይቀናል አሉ። እንደዚህ ሲሉ እኔ የሚጸልይላቸው ሳውዲ አረቢያ ያሉ ልጆች አሉ። ስሚኝ አንዴ አስጨርሽኝ። ደቂቃ አልቀበልህማ። ይሄ ሊሆን አይችልም ቄስ ንጉሴ ብለሽኛል አይደለም እኮ። እኔ ከአንተ ጋር የተገናኘሁት እሑድ ከሰዓት ነው። ያውን ቄስ ነኝ ስላልከኝ ነው መልስ የሰጠውህ። በአባይነሽ ጉዳይ በጣም ብዙ ሰው እየደወለ ነው። እኔ የቤተሰቦቿን የዚች ልጅ መቀበሯን እርግጠኛ ነሽ አልከኝ። እርግጠኛ ነኝ። ድጋሚ ላረጋግጥ ራሴን ላዳምጥ ድጋሚ ፖሊስ ላይ በድጋሚ ደወልኩኝ። የዛኑ ቀን
አሁንም ሰኞ ዕለት መልሰህ ጠየቅከኝ ጠዋት፣ ዛሬ አልሄድንም መዲና አረጋግጬ ያልከኝ ደውዬ ፖሊስ የቤተሰቧ ጉዳይ አላመኑም፣ ፈልገውታል ሬሳውን የሬሳ አድራሻ የሚገልጽበት በስነ ስርዓት የተቀበረበት ወረቀት እፈልጋለሁኝ ብዬ አልኩት። እኛ እኮ ቅበር ያለን ፖሊስ ነው። አምር ትዕዛዝ የሰጠን ደግሞ ቢሮው ነው። አያገባኝም ብለዋል ቢሮ አለ። እኔ ውክልና አለኝ። እንዴት ነው የምትቀብረው እንዴት ነው የሚለውን ጉዳይ ያወራሁት እኔ ከከፊሌ ጋር ነው። የሚጮህ ነገር አለ። በጣም ተወሳሰበ ነገሩ። በጣም አጭር ጥያቄ አጭር መልስ ሲገባው ዙሪያ ጥምጥም መሄድ። አሁን የኔ ጥያቄ ለኤምባሲ እንዲረዳሽ በዚህ አንቺ ውክልና እያለሽ ግን ያለ አንቺ እውቀት አንቺ ሳታቂ ኤጀንሲው በራሱ ፍቃድ ለፖሊስ ትዕዛዝ ሰጥቶ አስክሬኗ እንደተቀበረ ለኤምባሲ ያሳውቀሻል? ኤምባሲ እንዲረዳሽ? አዎ ነግሬያቸዋለሁ። ወረቀት አምጪ ተብዬ እየጠበቅኩ ነው። ወረቀቱን አልሰጡኝም። እኔ ነገ ኤምባሲ ሄዳለሁ። ሪያድ ኤምባሲ ያለው ሪያድ ላይ ነው። ነገ ኤምባሲ ሄዳለሁኝ። እሺ አይደለም የኔ ጥያቄ። ነገ ኤምባሲ የምትሄጂው ምን ልታረጊ ነው? ገና ልታመለክች? አሁን እኔ ስጠይቅሽ ኖ ይሄ የተሰጠኝን ወረቀት ላስረክባቸው ለኤምባሲዎች። እሺ ጥሩ። እንደዛ ከሆነ ኤምባሲ ለማመልከትሽ ማስረጃልሽ ለእኔ የምትልኪልኝ ዋትሳፕ ላይ? ነገ ኤምባሲ ሲሄድ ወረቀቱ ቢሮ ነው ያለው። ደጋግመው ነይ ብለው ሲደውሉብኝ ቅድም ኤምባሲ እያወራኝ ነው መምጣት አልችልም ብያቸዋለሁ። ኦኬ ኖ ለኤምባሲ እኮ በአፍሽ አይደለም የምታመለከችው። ማመልከቻ ደብዳቤ ነው ደብዳቤው ነው ኤምባሲ ቢሮ ላይ ያለው። ልትልኪልኝ ትችያለሽ? ደብዳቤውን ፎቶ አንስተሽ ልትልኪልኝ ትችያለሽ? ነገ ነው። አሁን እጅሽ ላይ የለም ደብዳቤው? አሁን እኮ ወጡ ከመስሪያ ቤት። ኦኬ ኖ አንቺ ጋር እጅሽ ላይ የለም ደብዳቤው? ኮፒው አፕላይ ያደረግሽ የለም? ነገ ጠዋት ነው የምታገኙ ደብዳቤዎች የሚገባው። እሱን ትልኪልኛለሽ። አሁን የህዝቡ ጥያቄ ኮመንት ላይ ልጅቷን እንያት እያሉ ነው። የቅድሟ ልጅ ሰላም መሆኗን ማረጋገጥ እንፈልጋለን። ጤናዬ? አዎ ጤናዬ ደህና ናት። ሀይን በላት። ሰላም ነው ጤናዬ? ደህና ነኝ። ቅድም ለምንድን ነው እያናገርንሽ ጥለሽ ወጣሽው? ባትሪ አልዘጋ ነው። ስልኩ ባትሪ ዘግቶ። እሺ የቅድሙ ጥያቄያችን በሩን ገንጥላ መግባቷን በሩን ገፍትራ መግባቷን በምን አወቅሽ? ሩማ እኮ ነው። እኔ አይደለም ሩማ ባንጋላዴሽ እኮ። በምን አወቅሽ? አንቺ ቦታው ላይ ካልነበርሽ በምን አወቅሽ ሩማ በሩን ገፍትራ መግባቷን? እሷ ነው ማን ነገረሽ? ሩማ። ኦኬ ቅድም አይ እንዳየሽ ነበረ ስታወሪ የነበረው እና ለዛ ነው እርግጠኛ መሆን የፈለግን። ለዛ ነው እርግጠኛ መሆን የፈለግነው። ገባሽ? አማርኛ ምንም አይገባሽም ወይስ ምንድን ነው? ወላይተኛ ብቻ ነው። ወላይተኛ ብቻ ነው የሚገባት አማርኛ ትሽሙ። ቅድም ግን በአማርኛ እኔ አትጨነቂ በነፃነት አውሪ ምናምን ስለ ኧረ ጭንቀት የለም ምናምን ብላኛቸው። የምትፈልገው አማርኛ ይገባታል፣ የማትፈልገው አይገባትም። እሺ ጥያቄ ካላችሁ እሷን ጠይቋት። ወላይተኛ የሚያስተረጉም ሰው ላስገባ? እሺ ወላይተኛ የምትተረጉመዋ ልጅ የቅድሟ ልጅ የት አለች? እዙ የምትባለች ወላይተኛ በደንብ የሚችል ሰው ይግባ። ድርሹ ወላይተኛ ትችያለሽ? አበባ እየላክሽ ነው። ከቻለች ድርሹን አስገቧት። ወላይተኛ የምችል ከሆነ አበባ የምትልኪው ለምንድን ነው? ሞዴሬተሮች አንድ ወላይተኛ የሚችል ሰው አስገቡ ፕሊዝ። አረብኛ ትችያለሽ? በአረብኛ ላውራሽ እኔ
አቡ ይኸውልሽ ኦልሬዲ እኮ እነዚህ ሰዎች የተነገራቸውን ነው የሚሰሩ። አሁን ቁልፎ ያለ የት ጋ ነው? ድራማው የተሰራው ማታ ላይ ነው። ማታ ላይ ድራማው የተሰራው ደግሞ ይሄ ከፊል ጂኒ የሚባለው ሰውዬ ከዛች ልጅ ጋር ወደ ሀገር ተሸኘች ከምትባለው ጋር ዲል አድርጎ ይሄ ነገር ተፈጽሞ አሁን እነዚህ የተነገራቸውን ነው የሚናገሩት። አይ ዶንት ቲንክ እነዚህ ጋር ምንም መፍትሄ ያለው ነገር ይመጣል ብዬ አላስብም። አሁን እቺ ሁሉ ነገር ተነግሯት እንጂ አይ ዶንት ቲንክ ኢቨን ያየችም አትመስለኝም ብዙ ነገር ያ የእሷ ቃል ማያደርግልን እውነትህን ነው። እና ዝም ብለን ነው እያጨናነቅን ያለ ነው። ኢቨን እሷ አይደለችም ያቺኛዋ ራሷ እንዲህ አድርጊ ተብላ እንጂ ብዙም ነገር ኔቨር እሷ እኮ አለቃቸው ናት። እንደነሱ ሰራተኛ መስጠት ነው እንዴ? አይደለችም። ኦኬ እንዴ ሺዝ ሙዲራ እኮ ብቻዋን ሩም ያላት አዛዥ ፈላጭ ቆራጭ እኮ ናት። እነዚህ ሰራተኞች ናቸው ተደርድረው። ስለዚህ የምታውቀው ነገር አላት። እሷ አግዳሚ ወንበር ላይ እንደ እንትን ተደራራቢ አልጋ ላይ እንደ እስር ቤት ነው የሚታዩት። እነዚህ ሰራተኞች ናቸው። እሷ አለቃቸው ናት። ማዳም ብለው ነው የሚጠሯት። ኦኬ እስኪ አንድ ጥያቄ ልጠይቃት። እንደዛ ከሆነ ይሄን ስራ ቆይ እዚህ ነው የምሰራው ብለሻል። ይሄን ስራ እንዴት ነው ያገኘሽው አንቺ? እኔ በአስተርጓሚነት ነው። እንዴት አገኘሽ? ማን አገናኝሽ? ከአዲስ አበባ ነው የላከኝ። መጀመሪያ ከአዲስ አበባ ኦንላይን እሰራላቸው ነበረ ኤጀንሲው ላይ ኢንተርኔት። እንዴት ኤጀንሲው ጋር እንዴት በምን ተገናኝተሽ ልትገቢ ቻልሽ? ማለት እንዴት አገኘሻቸው? እንዴት እድሉን አገኘሽ ማለት ነው መዲናዬ? እንዴት እድሉን አገኘሽ? ኤጀንሲ ላይ ስራ ነበር አዲስ አበባ እያለሁ እኔ። ገብቶኛል። ኤጀንሲው ላይ እንዴት አገኘሽ እድሉን ነው ጥያቄ። እንዴት ቀጠሩሽ? የመጀመሪያ ጊዜ ዘመዶችሽ ናቸው? በምን አጋጣሚ ያገኘሽ እድሉን ነው? አዲስ አበባ ላይ እያለሁኝ የሰራ ነበረ እኔ አዲስ አበባ እያለሁ አዲስ አበባ ሰራ ነበረ። አዲስ አበባ በአስተርጓሚነት እሰራላቸው። ገባኝ። እሱ እኮ ገባኝ። ይኸው አሁን እኔ ጠየቅኩሽ እዛ አዲስ አበባ የሚሆን የትም አሁን እንደምትነግሪኝ አበሻ የለም እዚህ ውስጥ። አበሻ ያለው አንቺ ነሽ እንደሰማ ነው። እንግዲህ በምን ተገናኘሽ ከነዚህ ሰዎች ጋር? ኦኬ ይመጣሉ እኮ አበሻዎችም። ወይ ጉድ! እኔ አሁን አለቆችሽ በሙሉ አበሾች አይደሉም። ሚንቱ ሳይ ለመጀመሪያ ጊዜ ሀየር እንዴት አደረጉሽ? ለመጀመሪያ ጊዜ እንዴት ቀጠሩሽ? ለምሳሌ ኢትዮጵያ አዲስ አበባ የስራ ማስታወቂያ አውጥተው አንብበሽ ሄደሽ እድሉ አግኝተሽ ተቀጥረሽ ነው ወይ በዘመድ ነው? አዲስ አበባ እዚህ ኤጀንሲ ስትቀጠሪ እንዴት የመጀመሪያውን እድል አገኘሽ ነው እኮ አማርኛ ግልጽ። ኦኬ አዲስ አበባ ያለው ኤጀንሲ ላይ በአስተርጓሚነት ገባሁኝ። እንዴት አዲስ አበባ ያለው ኤጀንሲ ውስጥ የሚሰሩት አበሾች ናቸው ወይስ እነሱ ብቻ ናቸው? አዎ አዲስ አበባ ያሉት ኤጀንሲው አበሻ ነው። እኮ አበሻውን እንዴት ቆይ እንግዲህ እዚህ ጋር ይኸውልኝ፣ እነዛ አበሾች ከሆኑ አስተርጓሚ ለምንድን ነው የሚቀጥሩት? ለዚህ ሀገር ላለ ሰራተኛ ለምትመጣ ነው ከመዳሟ ጋር እንደ ቆይ ካምፓኒው ሲከፍቱ ያለ አስተርጓሚ የከፈቱ ሰዎች በኋላ ለአንቺ አስተርጓሚ አንቺን የሚቀጥሩሽ ለምንድን ነው? ማለት ሰዎች ኦነሮቹ አማርኛ አይችሉም። ኦኬ አረበኛ ነው የሚችሉት። ኢትዮጵያ ውስጥ ሄደው ኤጀንሲ ከከፈቱ አንቺ እንዴት አስተርጓሚ ልትሆኝ ይቻልሽ? ለዛ ኦልሬዲ አዲስ አበባ ላይ ያለው ኤጀንቶች አታውቅም እንዴ? አውቃለሁ። አዲስ አበባ ያሉ ኤጀንቶች የሚሰጡት ለሌላ ዜጋ ሌላ ቦታ የምትመጣዋ ልጅ አዲስ አሁን ለምሳሌ ፈርስት ታይም ሰው የመጡ ከመዳም ጋር ኮሚኒኬት ለማድረግ ከእሷ ጋር ያለ እባክሽ እሱን አይደለም። አሁን እኮ አንቺ ስራ ላይ ነው ያለ ነው። ስለዛ አይደለም የምናወራው። አንቺ ራስሽ በአንደበትሽ ኢትዮጵያ ውስጥ በአስተርጓሚነት ሰራ ነበር አልሽ። አዎ ኦኬ። ኢትዮጵያ ውስጥ ምንድን ነው አስተርጓሚ የሚያስፈልገው? እነዚህ ሰዎች አረብ ናቸው፣ ካምፓኒ ከፍተዋል። አረበኛ የሚችል ሰው ነው ተነጋግረው ካምፓኒ ከፍቱ። አንቺ ለምን እዛ አሁን እዚህ ሳውዲ አይደለም እያወራሁ ያለው እዛ በአስተርጓሚነት መጀመሪያ ሰራ ነበር ስላልሽ እዚህ ድርጅት ላይ እንደዚህ ስለ መጀመሪያ ስራሽ እንዴት አገኘሽ ነው ያልኩሽ። ስለዚህኛው ትዩ ራስሽ እኮ ነው ያልሽው። እዛ በአስተርጓሚነት ሰራ ብሎ ነው እዛ አዲስ አበባ ያለው እኔ ላስረዳት። አስተርጓሚነት ኢትዮጵያ ውስጥ አማርኛ ለአማርኛ እንዴት ይተረጎማል? መኩ ለማለት የፈለገው ለምሳሌ አንቺ አዲስ አበባ ያለው ኤጀንሲ ውስጥ በአስተርጓሚነት ስትቀጠሪ ማንን ነው የምታስተረጉሚው? አረቦች ቢሮ ይመጣሉ ወይንስ አረቦቹ በስልክ ነው? በምንድን ነው የምታስተረጉሚው? እንዴት ነው የምታስተረጉሚው? እኛ እነሱ ከወረደች በኋላ አረቦቹ ለእኔ በኢሞ ይደውሉና ልጅቷ ጋር ያለውን ያልገባትን ነገር እኔ በትርጉም እንድነግራት
አዲሷ የምትላከዋን ሰራተኛ ከመዳሟ ጋር አቡ አይደለም። አሁንም እሱ አይደለም። ይኸውልሽ፣ ይኸው አዳምጪኝ አቡ በደምብ። እነዚህ ሰዎች ኦልሬዲ ካምፓኒ ከፍተዋል ኢትዮጵያ ውስጥ። እሷ ያለችው እዛ ካምፓኒ ተቀጥሬ ነበር ነው ያለችው። ኢትዮጵያ ውስጥ ያለ ካምፓኒ ከቀጠሩ ካምፓኒ ሲከፍቱ የሚቀጥሯቸው ሰዎች አሉ። መቼም በአስተርጓሚ አይደለም እዛ ጋር የቀጠሯቸው። እዛ ጋር አረበኛ የሚችል ሰው አለ ማለት ነው። እሷ ከመቀጠሯቸው ስለ አረብ ሀገር ኤጀንሲ ያልገባክ ነገር አለ። ኢትዮጵያ ያሉት ኦነሮች ኢትዮጵያውያን ናቸው። አረብ ሀገር ያሉት አረቦች ናቸው። ገብቶኛል። አዎ ግን ነው የሚሰሩት። አዎ ኢትዮጵያ ያሉት ኤጀንሲዎች ከዚህ አረብ ጋር ቋንቋ ይግባባሉ እያልኩሽ እኮ ነው። አይግባቡ ታስተረጉም እኮ አይደለም መኩል አስረዳክ። እኔ ገብቶኛል። ፖይንቴን ላመጣልሽ ነው። ፖይንቴን ላመጣልሽ ስትል ያውልቅ ፎቶና ፓስፖርት የቁም ፎቶና ፓስፖርት ሰጥና ስትመረጥ ከፎቶዋ ተልኮ መዳሟ ፎቶዋን አይታ ከወደደቻት ስትመረጥ መዳሟ እቺን ሰራተኛ ለማናገር መሀል ላይ አስተርጓሚ ያስፈልጋል አይደል እኮ አሉ ነው የምልሽ እኮ። እነዛ ካምፓኒው ሲከፈት አረበኛ የሚችሉ ናቸው የተከፈቱት እኮ እያልኩ ነው። የከፈቱት አረበኛ ስለሚችሉ አማርኛና አረበኛ የሚችሉ ናቸው አበሾቹ። እዛ ጋ ኤጀንሲውን የከፈቱት ሌላ አስተርጓሚ የሚቀጥሩ አይመስለኝም። ለዛ ያን እኮ ነው ጥያቄ ሰራተኛ አይቀየርም። እሱ ሌላ ጥያቄ እኮ ነው። እንዴት ነው ስንልሽ እኮ አንቺ አሁን መፍትሄ አትፈልጊ ለአንቺ። እኔ አንቺን ነው የጠየቁሽ። አንቺ እኮ ከመጀመሪያው እዛ ያሉት አረበኛ ስለሚችሉ አንቺን አይቀጥሩሽም። እርግጠኛ ነኝ። ለምን መጀመሪያ ካምፓኒዎች ሲከፍቱ መጀመሪያ አረበኛ የሚችል ሰው ነው እዛ ጋር የሚያስቀምጡት። ስለዚህ የሚያስፈልጋቸው ከምንም ጋር ቢሆን ኦልሬዲ አላቸው። አንቺን እንዴት አመጡሽ ነው ጥያቄ።